ወንጀለኛ ታረግኝ ነው የመጣሽው ወይስ የሱ ፍቅር ነበረብሽ? አይደለም እንጂ ቀብሩ ላይ አይደለም። ቀጥ አይባል ምንድነው አላማ? ረጋቢ ነግርሻለሁ። አይ ረጋ እንድል ከፈለክ ኢሳይያስ ምናምን ገለመሌ የምትለው ምንድነው ችግር? ቤቴ ለቀት ትወጣለህ? ለምን እወጣለሁ? ስለዚህ ይኸውልህ መጠየቅ የምትፈልገው ነገር ሞታበትን እስኪ አንድ አሳማኝ ምክንያት ንገረኝ። ቤቴ ውስጥ ነው የገባው። ሞታበትን አንድ አሳማኝ ኧረ ኡበይ ሰው ትሪስቲ ጎረቤት ለቃቃው አሁን ሳገባትም ግን እኔ ደስተኛ ሆኜ ግን አይደለም። እንዴት ይሄን ያክል ዘመን አብሯት የኖረውን ሰውዬ ለማሰናበት በቀላሉ ከደፈረች ነገ ጧት ይኔ ሲል ምንድነው ጠይቅ የባልሽን ተስካር ሳታውቂ ሌላው እንዳግብተሽ ነው። መፍትሄ እኮ መብትሽ ነው። መፍትሄ አይደለ? ባለቤትሽ ነው የሞተው። ማብራራት አይጠበቅብኝም። በቃ አንተ ኢሳይያስ ነው የገደልሽው አንቺ ነሽ? አዎ እኔ ነኝ። በቃ ምን ፈለክ? እንደዚህ በድፍረት ትናገራለሽ? አዎ እናገራለሁ። ውጣልን ያልኩህ ነው እንዴ? አንተ ልቀቀው። ባላሰብኩት መንገድ እንደዚህ ሙትት ብሎ ጋሽ ቀረት ብሎ እሱን ስታገኝ ጎበዛው ገና ገባኝ እንዴ? እሱ ወሬ ደርሶሽ ነው ወደዚህ መጣሽ? አዎ ተረጋገጠ ነገር ነው። በቃ ምንድነው የተረጋገጠው? ባንተ ምላስ ነው የሚረጋገጠው? ማውጣት አለብኝ እኔ የማውቀው ነገር ነው። ራስህን ማውጣት አለብህ። እንደዚህ ሲመጣ ይሄን ያህል ዓመት አብረን ቆይተህ አትጩይ። ልጆቹን ጠብቀሽ እኔን ወደሽኝ ፈልገሽኝ የመጣሽ ነው። እኔ አንቺን የቤት ስኖሪ ክፉ ሰት ነበርኩ እንዴ? አይደለሽም። ግን አሁን እየሄድሽበት ያለው መንገድ ጥሩ አይደለም። አይመለከትሽም። ያ የኔ ህይወት ነው። እባክህ በገንዘብ አልገዛም። ብር አለ የፈለከውን ያህል ብር በገንዘብ አልገዛም። ህይወትህን የሚቀይር እንደዚህ አይነት ወሬ ሲባል እኮ ነው እንደዚህ አይነት ናቡጃ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው አንድ ነገር ለማጋለጥ በአንድ አዲስ ርዕሰ ጉዳይ አንድ ሰፈር ውስጥ እንገኛለን ማለት ነው። እንግዲህ ነገሩን ደግሞ ጥቆማ የምትሰጠን አጠገባችን የምታዩት እህታችን ናት። ትንሽ ልክ ያልሆነ ነገር አይቼ እስከዛሬ ድረስ እንግዲህ በአእምሮዬ ሲመላለስ የነበረብኝ ነገር አለ። ባለትዳሮች ቤት በሰራተኝነት ተቀጥሬ ይሰራ ነበረ። ኦልሞስት ወደ 8 ዓመት ድረስ በዛ ቤት ውስጥ ይሰራ እንደነበረ፣ በቅርቡ ደግሞ አሰሪዋ ወይም ደግሞ ወንድ አሰሪዋ እንዳረፉ ነግራኛለች። ከዚህ ጋር ተያይዞ አንዳንድ ጥርጣሬዎች አሏት። እንግዲህ ያው እነሱ ጥርጣሬዎች ምንድናቸው፣ ያጋጠማት ነገር ምንድናቸው የሚሉት ነገሮች እያንዳንዱን በሙላ ከእህታችን አንደበት ነው የምንሰማው። ታዲያ እናንተ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች አዳርሱልን። በተጨማሪም ሳብስክራይብ እያደረጋችሁ የኛ አጋር እንድትሆኑ በትህትና እንጠይቃችኋለን። በቴሌግራም ሊንክ እየመጣችሁ ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ እህታችን ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እስኪ በቅድሚያ ስምሽን እንተዋወቃለን። እዚህ ስለጠራሽን እናመሰግናለን። ከዛ በኋላ የተፈጠሩት ነገሮች ምንድናቸው? ለዚህ ጥርጣሬ ያበቃሽስ ነገር ምንድነው? አሰሪሽስ ወንዱ የሆኑት የሚሉትን እያንዳንዱን ነገር እስኪ ለአድማጭም ለተመልካችም ለኛም ንገሪው። ማማር እባላለሁ። እሺ ቪዲዮውን እከታተላለሁ። አሁን ከወጣሁ ከዚህ ቤት ከወጣሁ ትንሽ ቅርብ ጊዜ አስቆጥሬያለሁ። ያው በቃ ስከታተል ሳየ ብዙ ሰው ታሪክ ሳይ እኔ ስለምንድን ይሄን ታሪክ ውጥት አድርጌ እረፍት አላገኝም፣ እንቅልፍ አልተኛም ብዬ ነው። በጣም እንቅልፍ ሲነሳኝ ስንት ጊዜ ብታይ እውነት ሰው መሆን ከባድ ነው። እንደ በሰው እጅ በልተህ በሰው እጅ ጠጥተህ ሰው ዝም ብሎ ሲቀር እና ይቆጨኛል። እና ሳይ ለምን አልጠራቸውም እና አልጠቁምም እንደው አንድ ደረጃ አንድ መልስ እንኳን ባገኝ ብዬ ነው። ምክንያቱም እንደ አባቴ እዚህ ቤት ስንት ጊዜ መሰለህ? ኧረ 10 ዓመት 8 አልክ እንጂ 10 ይሆናል አሁን ስቆጥረው። አንቺ ነሽ 8 ዓመት ገደማ መስላለሽ። 10 ይሆነኛል። ያው ቤቴ በለዋ ቤቴ ስለሆነ እርስት አድርጌዋለሁ በቃ ጊዜው። ምክንያቱም ስንት 4 ልጆች ያሳደግኩት 4 ልጆች። ትዬም በጣም ጥሩ ሰው ነበረች፣ መልካም ናት። ምን እንደቀየራት እግዚአብሔር ይወቀው እንጂ እንደው በቃ መልካም ከመጀመሪያ ልጇ ጀምሮ እስካሁን በቃ እነሱ ሙሽራ እያሉ ነው የገባሁት። አንደኛውን ስትወልድ ነበር፣ ሁለተኛውን 3 እስከ 4 ልጅ አሳድጌ አጥቤ አጥኜ ሁሉን ነገር እነሱም ደግሞ እየጨመሩልኝ እያስተካከሉልኝ ምን እያለኝ እሷን በጣም መልካም ሰው በቃ እንደ እህቷ እንደ ቅርብ በቃ ቤተሰቦቿ እዚህ ቅርብ የሉም ሩቅ ናቸው። እኔና እሷ ብቻ ነን በቃ
ጋሽዬም በቃ ስራ ነው ውሎ በቃ ጠዋት ወጥቶ ማታ አንዳንዴ በማርከሳት ይመጣል። እኔ ራሱ ድርጅት ይኑረው ምን ይኑረው ብቻ ደህና ነገር ነው የሚሰራው እና በቃ ያለን በሰላም እየኖርን እንግዲህ 4 ልጆች ትምህርት ቤት አደርሳለሁ አመጣለሁ። ቤት ውስጥ የሚጎል ነገር የለም። ሁሉ ነገር ሙሉ ነው፣ ቤቷ ሙሉ ነው። ታዲያ ምን ሆነ መሰለ ከሆነ አመት በኋላ አሁን የ4ኛው እንግዲህ ያው ሰው ልጅ መጨረሻው ነው ይባላል። እስካሁን እንትን አላለችም። የመጨረሻ ልጅ የ4ኛው ነው። እሱ አሁን አደግ ብሎ አሁን ትምህርት ጀምሯል። ኬጅ ገብቷል። ከሱ በኋላ በቃ እንደው ባህሪዋ ሁሉ ቅይር አለትዬ ቅይር በቃ እንደው የሆነ ሰው መምጣት ይጀምራል። ምን አይነት ሰው? ወጣት ነው። ወደ ቤት እዚህ ቤት እትዬጋኛ ቤት ይመጣል በፊት። ከዛ ያው ስለምትቃለድ ወይ ወጣት ነኝ እሷም ወጣት ናት ምንም እንትን አትም ሱቅ አብረን እንደሌላ እንደ ቤት ሰራተኛ አይደለሁም። ሱፐርማርኬት ሄዳ አብረኝ ይዘኝ ሄዳ ነው ምን ብላ ነውና ኧረ እንደው ይሄ ማን ነው ስላት አይ የባሌ ጓደኛ ነው አለችኝ። እሺ መጣ አንድ ቀን ድጋሚ በሁለተኛው ቀን መጣ። ከዛ በኋላ ጭራሽ ፊት ነሳኝ ጀመረ። እሱ ሲመጣ በጣም መልካም ሰው ደግ እናቴ በቃ አብረን ነው ምሳ ምን በለው እንግዲህ ልጆቹ ትምህርት ቤት ናቸው። ቋጥረን ከላክን በኋላ አብረን ነው ምሳ ምን በለው። ከዛ እሱ በሚመጣ ሰዓት ሊመጣ ነው አትለኝም። በቃ ከመለባበስ ነው የምትጀምረው። ትለባበሳለች፣ ትዘንጣለች። ቤት ውስጥ ናት እንግዲህ ስራ የላት፣ የቤት እመቤት ናት። የጎደለባት ነገር የለም አንዲት ነገር። በቃ ልብስብስ አድርጋ ድሬዋን ሽቷን ምኑ ትልና ውጭ በይ እኔ ብዙ ስራ እያለኝ ውጭ ላይ ቁጭ በይ ምን ማለት ነው? ውጭ ሆኜ ከወጥቼ እዚች ላይ ቁጭ ደጃፏ ላይ ስል ሰውዬው ይመጣል። አልናገር ነገር ምን አልን ነገር አላቀው። ከዛ ይገባል፣ በር ይዘጋል። በቃ አንቺን ወደ ውጭ ያስወጥሻል። ውጭ ሁሌ ውጭ ሆኜ ጭቅጭቅ በኋላ ይደርሳል ስራው ትለኛለች። እንደዚህ አትሆንም ነው። ከዛ ደግሞ ልክ የሱ ስራ ሰዓት መምጫ ሰዓት አጣድፋው ቤቱን አሰናጭ እንደዚህ አድርጊ ጥረጊ ቶሎ በይ ምን ነው የሚጠረገው? ይቀማሉ ጫት ሁላ እንደኔ እንደዚህ ያራስ ማን እሱን ያስለመዳት ነው ያልኩት። በቃ ኬት መጣ እንደዚህ አይነት ነገር እንኳን ጫት ቀርቶ እውነት ምንም ነገር አታውቅም። ምንም ነበር የጫት ምናምን በቃ ታዛዥ ነው ሰራተኛ ምን ማድረግ እችላለሁ? አነሳስቼ ዝም እሱ ሲመጣ ታዲያ ባሏን ውሻ ታውቃለህ? እሱ የሚያኖራትም አትመስልም። እኔ በቃ ግድግዳውን ቆሜ እሰማለሁ መኝታ ቤት ውሻ በቃ እንዴ ዛሬ ይሄ ተሰራ ይሄን ነበር የፈለኩት። በቃ እሷ ዳይላባትም በእኔ ያሰባ በቃ የሰራችልን ብላ ካልፈለክቶ ላይ ለመድፋ ጭቅጭቅ በዛ በቃ ምን ነው ላይ ምድፋ ምግቡን እንደ ጭራሽ እንደዚህ አይነት ነገር ቀርቶ ቀና ብላ አታዩም። በፊት ነበር ራሷ እሱን ነበር ስታሽሙን ምናምን የምትልከው ስራ እሱን ራሱን ጸጉሩን ዳብሳ ምን ብላ ቻው ብላ ባሏ መሸኝ ሰው ነበረች። አሁን ድጋሚ ከነጎዲያም የሆነ በቃ ቀን አለ የሚመጣበት ደግሞ እንዳላቃት ነግረኛ ልጅ ልጆቹን ከሸኘው በኋላ ውጪ ነው የሆነ ቀን ይመጣል። ይሄ ቀን ይመጣል ብለህ እንኳን እንዳትጠብቀው ማለት ነው። ይሄ ውጪ የሆነ ቀን ሳላስብ ውጪ። ማን ነው ይሄ ሰውዬ? ምን ቤተሰብ ነው? ጓደኛዋ ነው? ምንድን ነው? የሱ ጓደኛ ነው እንትን የባሌ ጓደኛ ነው። አይሄንም ያለችኝ ገና የመጣ ሰሞኑ። ከዛ በኋላ እንዴት ብዬ ስጠይቅ አንቺ ስለ ጓደኝነታቸው መቼም ብዙ ልጆች ሲወለዱ አይተሻል እና በዛ ሰዓት ሊጠይቃት ይመጣ ነበር ወይ? ልጆች ስትወልድ አይቼው አላውቅም ወንድሜ፣ አይቼው አላውቅም ጭራሽ። ታይቶ የማይታወቅ እንደነገርኩ ቤተሰቦቿ ልደት ሲኖር ስትወልድ እየመጡ የሚያርሷት አብረው ከኔ ጋር እንትን የሚሉ ሁሉም የሚያውቁኝ 10 አመት እኮ ያንድ ልጅ እድሜ ነው። ቀልድ አይደለም። አንድ ሰው አላውቅም። የሆነ ለምሳሌ አጋጣሚ አንድ ሰው ቤት 2 ወር ወይ 1 አመት ሰርታ እንኳን ስትወጣ 1 አመት ራሱ ቀላል አይደለም። ሰው ብዙ ሰው ታውቅበታለህ። እኔ ግን ስንት አመት ይሁን ብሎ ይኸውልህ የከፋው ነገር መጣ። በቃ ሁሌ እንዲጭቅጭቅ ነው። ያም ይመጣል አያቆም ገልምጦኝ ነው የሚገባው። ራሱ ግልምጥ አድርጎኝ እኔ ግብት ብሎ የፈለገው ሻያፊ ነው። በዛ ነው ዕቃ ቤቱ በጓሮ ነው ሻያፊ እንደዚህ አድርግ ቡናፊ በየሰዓቱ። ከዛ ትምህርት ቤት ሰዓት የልጆች ይደርስብኛል ላመጣ አንድ ቀን ግብት ስል ተቃቅፈው ቀልቤ ግፍፍ አለ። በቃ እንዴ እንደው መምጣቱንም ይምጣ እንደው ሱሰኛም ሆኖ ጫት እያስቃመችው እንደው ወይ ድሮ የትምህርት ቤት ጓደኛውን እያል ጭራሽ ከሷ ጋር ግንኙነት አለው እንዴ?
እንደው ሲስቁ እኮ ጣሪያ ተቃቅፎ ሲከው ምን ልትሰሪ አንገበገበችኝ ምን ልትሰሪ ኧረ እኔ የልጆቹ የትምህርት ቤት ካርድ ላመጣ ብዬ ሳላቅ ራስቸው እኮ ቤታቸው ነው ምንድነው ሳሎን ነው የሚፈርሹት ኦኬ በኋላ ነው ወደዛ የሚገቡት እንጂ ሳሎን ፈርሹ ከዚህ ጀምሮ ወደ ቤትም ጭራሽ ይገባሉ ኧረ ከዛ በኋላ እኮ አይኗን በጨው ጥብ አደረገች በቃ እኔ የሰው ቤት ነው ያለሁት ምን ብዬ እንትን እላለሁ አባሏን እፈራዋለሁ በጣም መልካም ሰው ነው እውነት ጋሼ በጣም መልካም ሰው ነው ለልጆቹ ልብስ ይገዛል ለኔ ገዝቶ ነው ለዓመት በዓል ሲመጣ የሆነ ነገር ሰጥቶኝ ነው ምንም አላጎደለብኝም ደሞስ ምን ብዬ ተናግሬ የነዚህ ሰዎች ትዳርለት ብታሳምነውስ ሌላ ነገር ብትለውስ ይሄ ጉጉሩ ቤት አንገናኝ እነሱ ናቸው አከራይ ሁሉም ተከራይ ነው ትክክል አሁን ቆይ እሺ ወደ ዋናው ነገር ስመጣ ይሄ ሰው ሞተዋል አሁን አይደለም ይሄ ሰው ሞተዋል አንቺም ከዛ ቤት ተባረሻልና ስለሱ ነገር እስቲ ንገሪኝ እስቲ ወይ ጉድ አልመልሰው ነገር ሆነብኝ ምን ላድርግ ሁሉ ባጋጣሚ ወይ ብለጮች ምንድነው ብዬ ብድቅ በቃ እንዳልኩ ሁሌ ጭቅጭቅ ነው ሰላም አጣሱ ራሱ ከዛ ስትጮ ዘልይ ግብት ስል ዝርር ብሏል ያን የሚያክል ሰውዬ ዘንግ የሆነ ሰውዬ እኮ ነው ቤት እንደሚያምር እንደው ፊቴ ላይ ያለስካው ምንድነው ስላት ምንም ያሞ ነበር አሞት ነው መሰል አሞት ነው እንዴ ያሽና ምን ሆነ ታዳክም ቤት እንዲዳሰል በዚህ ደም ፈሷል በጆሮ በዚህ ባፍንጫው ደም ፈሷል በአፉ ደም ፈሷል እንዴ ባንዴ ማታ ሰላም ያደረሰው ጠዋት ላይ እንዴት ሆኖ ዝም ብዬ ነይ ምልሽን ስሚ ነይ ቶሎ በይ ሰው ጎረቤት ጉዱ እንዳይሰማ እና ምን ይደረግ በይ ነይ አስተካክሉ ምን አብሬ እኔ ከው በቃ ምን ሆኖ አታቂ ካንሰር እንደሆነ በሽተኛ እንደሆነ መድኃኒት እንደምሽት አረን ያላቀም ትይ የምን ካንሰር አመጣሽብኝ አረ ተይ እባክሽ እንደው አሳዘነኝ የለኝ እንደዚህ ባንድ ቀን ቅርት ይላል እንደው ባንድ ቀን እንደው ቅርት አለ እግዚአብሔር ምኑን ከምኑ ላድርገው ሙትት ብሎ አንዴ ነፍሱ ትትብላለች አረ ጎረቤት ልታብት ታያለሽ ቆይ ያክጂን ምንሽ እያለች አከስኩ አብሬ ምን ላድርግ ረጋብለሽ ንገሪኝ እኔ ይገባኛል ስሜትሽ ረጋብለሽ ንገሪኝ አረ መላመድ ከሰው ጋር ትሆነ እሺ አብሬ አስተካክል ከዛ በቃ ፎቶዋን ቀለጠች ሰው ተሰበሰበ እንደቀል ተቀበረ ከመና ማለደም አረ ማን ጠይቋት እሷም በቤት ማን ጠይቁ ሁሉም ሲጠይቁኝ አላቀም ካንሰር አለበት ብላኝ ወርቆን ያገኘ ሰው ጎረቤቱ በዛም ቡና ሲፈላ በዛ እስኪ ንገሪ እንደው ምን ሆነ ነው ቤተሰቦቹም ግልጥ ብለው ተቀበረ ቀረ እንዲሁ ቀረ እሺ ሌላማ ከዛማ እስኪ እንደው አሞት ይሆናል እውነት ወይ አላቆ ይሆናል እውነትም ካንሰር ኖሮበት ሊሆን ይችላል ብዬ እንኳን እንዳላስብ ሌላ አሁን እንድጠረጥርና እናንተ እንዳመጣ ያረጋኝና እንደው እግዚአብሔር ያጋልጣት እያልኩ ሁሌም ቤተክርስቲያን ሲሄድ እየጸለይኩ ነው ለእናንተም ለመንገር ያነሳሳኝ ይሄ ሁሌ ሲመጣ የነበረው አብሯ ሲቅም የባሌ ጓደኛ ያለችውን አግብታ ቁጭ አሁን በቃ ባል ተጋብቶ ቁጭ ቤት ውስጥ በቃ አዛሽ እንዴት በቃ አገባች ቁጭ አለች እሱ ሆነ እኔም ስለማቅ ስለሚመጣ በቃ ውስጥ የምስቅቅላለ ፊቴ ሲቀያየር ምንድነው ምን ፈልገሽ ነው ምናምን ያለች ከዛ ከሱ ጋር ተነጋገሩ መሰለኝ ውጪ ብላ ከነጨራሹ አስወጣች ከቤት እግዚአብሔር ያለልኝ ነው ተመላላሽም ቢሆን ቋሚን ባላገኝ እየሰራው ነው ምንም አለንኩ ልጆቹ ባይኔ ክርትት ሰውየው ባይኔ ላይ ድቅን እያለ የሰራውን ይስጣት ብዬ ወጣው አሁን ለሰው ሳወራ እንደው ወይ ገላው ቢሆን ወይ የሆነ ነገር ነው እንጂ እንዴት ይሄ ሰውዬ መልሳ ግብታት ነው የአራት ልጆቿን አባት ብለውኝ ከዛ እኔም አሁን ስልኬን አሰሪ ሁሌ ሳይ እናንተ ሚዲያ እንደው እስኪ ላጋልጥ እንጂ እንደው ለእግዚአብሔርማ ሰጥቻታለሁ እውነቴን ነው የምልህ ግን እንደው እስኪ ቆይ ለነሱ እንትን ልበልና እነሱ ይድረሱበት የስንት ሰው ታሪክ ስለምሰማ ለህግ አካል ተቀራብ ይሄ ሰው ስለመታመሙ የምታውቂው ነገር ነበረ ወይ ደግሞ መድኃኒት እየዋጠ ውሃ ስጭኝ ብሎሽ ነበር ቀን የለም በፍጹም ከሳቅ ጨዋታ ውጭ እኛ ቤት አናቅም ነበር ከልጆቹ ጋር ልፊያ ሲገባ ጨዋታ ምንም ነገር መኝታ ቤቱን ባጸዳ እኔ ምንም ቤቷን እኮ ቼክ የምታረግ ሰው አልነበረችም በፊት ያን ያህል እንደሌላ እናቶች አዛዥ አይደለችም እንደሌላ አሰሪዎች አይደለችም
በቃ እንዲህ ልቅቅ አድርጋኝ ትታኝ እንደ እህቷ ነበር። በቃ በደንብ እኔ ማጥርቼ ቤቱን ምን ብዬ ነው። ስለዚህ ሁሉን ነገር አያለሁ። አንድ ቀን እንኳን ይሄን ዘመን አመጣሽ በሽታ ቀርቶ ይሄን የከፋ በሽታ ቀርቶ በቃ ምን ልበል ታዲያ እንደዚህ ደም ሲፈሰው በዚህ በቃ እኔ እኮ ተዘርግቶ ነው ያገኘሁት። ምን ልበል ስትጮህ ከዛ ዝም ብዬ አለችኝ። እስኪ እንደ ባለሙያም እንደዚህ ሊያረግ የሚችል ነገር ካለ ሐኪሞችን አማክራለሁ። በአፍንጫ በጆሮ ደም ሊያስመጣ የሚችል ነገር ካለ እሺ ቤተሰቦቹ እንኳን እንዳያስመረምሩ ሬሳው ሳጥን ተገዝቶ ብሎ ከገባ በኋላ መጡ። በቃ ሞታለች። እነሱም እዚህ ቤት ዝር ብሎ አያውቁም። ማግባቷን ሳይሰሙ ይቀራሉ። ይሰማሉ። ከዛ በኋላ አንቺ ወደዛ ቤት ሄደሽ ታውቂያለሽ? ካባረረችሽ በኋላ አላውቅም። እንዲሁ እሱ ሰፈር ነው ያለሁት። ብዙ ሰው ያቀኛል እንዳልኩኝ ተመላላሽ እየፈለጉልኝ ተከራይቼ ነው እየሰራሽ ተመላላሽ? አዎ ተመላላሽ ቋሚ አላገኘሁም እስካሁን እንኳን። ይሁን ግን ሰው ስትሆን ይከብዳል። እውነቴን ነው የምልህ። እኔ በቃ እንዴት እያወኩኝ ታሪክ እያወኩኝ እንዴት ለምንድን ነው 3 ልጆች እስኪወለዱ ድረስ ጥሩ ነበረች አልሽኝ። ከዛ በኋላ አራተኛው ሲወለድ ግን ሌላ አይነት ሰው የሆነች በምን ምክንያት ነው? እኔ ምን አውቃለሁ። አልተበደለችም። እንግዲህ የሰው ልጅ ምግብ መብላት መጠጣቱ ቤት አለመጉደሉ ሌላ ነገር ጭቅጭቅ ቢኖር እኮ ችግር የለውም። እንደዚህ አይነት ነገር ያጨቃጭቃቸው ነበር። ይሄን አርግ ስትለው ባሉ አይሰማም ነበር ነበር እኮ እንደዚህ አይነት ነገር ቢኖር ሰላም ነው። እሷ ናት ያመጣችው። ከየት እንዳመጣችው ማለት ነው። ከዛ በኋላ ነው ስልኳ መጮህ የሚጀምረው። ማታም ታወራለች ከባሏ በኋላ ባሏ ከገባ ከተኛም በኋላ ስልክ ማውራት የጀመረችው ይሄን ሰውዬ እዚህ ቤት ከማምጣት ከጀመረች በኋላ ነው። በቃ በአንድ ጊዜ ነው የተቀየረችው። ለምንድን ነው ላይክ እንደዚህ የምታደርጊው? ብለሽ አታውቂም? ከውጭ እንኳን ስታስወጣሽ የመጀመሪያ ጊዜ ብቻ ነው የሚመጣው። የባሌ ጓደኛ ነው። እሺ በቃ ምንም እንትን እንዳይልሽ በቃ እዚህ የሚተዋወቅ መስሻል ግን ከባሏ ጋር ነው ሳሎን እንደዚህ የምታነጥፈው እንዴ። እሱ የሚመጣ ቀን ፍራሽ ይወጣል። በቃ እኔም ታዛዥ አመጣለሁ። ከዛም በኋላ በአጋጣሚ ደርሶ አያውቅም ይሄ ሰው? አያውቅም። ሰዓቱን ታውቃለች። እሱ ይሄን ሲወጣ ራሱ በክብር ወጥቶ አንድ በቃ አጣርፋ ነው የምታወጣው። ያሙ ደግሞ ይመጣል በግር። በነገርሽ ላይ ምንም እኮ ለምን ታዲያ አልተናገርሽም? ይሄ ሁሉ ነገር ሲሆን ለፖሊስስ ለምን አንደኛው ነገር ይሄ ሰውዬ ከሞተ በኋላ ለፖሊስ ለምን አላመለከትሽም? ኧረ እኔ ዳኒ ማን ያምነኛል ልጄ? ተው እንጂ ምንስ እንደው ሰው አንድ መረጃ ሲይዝ ነው። ይሄ እኮ እኔ እውነታውን ይዤ ነው የምነግረው። እውነታውን ስለማውቀው ማየውን ያየሁትን ነገር ነው። ገባ? እናንተ አሁን እንድትደርሱበት ብዬ እንጂ ፖሊስ ጣቢያ ቤት ስንት መዘዝ አብሮብኝ ይመጣል። ስንት ነገር እኔ ለዛ ብዬ ነው እንጂ በጣም ነው የሚቆረቆረኝ ነበር። እንዴት ብዬ ተጨማሪውም ነገር ለዚህ ሰው ለዚህ አባት ለሞት አባት ለምን አልነገርሻቸውም? እዛ ቤት ውስጥ የሱ ጓደኛ እየተባለ እንደሚመጣ እንዲህ መውጣት ይላልቀረ በነገርኩት ነበር። በቃ ቅልጥፍጥፍ ብላ የሆነ ነገር ብላ እንትን ትልብኛለች። ያው ታስወጣኛለች። እንጀራ ጣለው አንድ እሱን ፈራው፣ ሁለት ደግሞ ወይ ትመታኛለች። ይሄን ፈርቼ ሰው አይደል እውነት በነገርኩትና ነፍሱን ባዳንኩ ነበር እንደሆነ ጭማ ዝም ብሏል። ስለዚህ ጥርጣሬ ያለብሽ ይሄ ነው ጥርጣሬው? አራው ይሄ ነው። እኔ ሰው አበረታቶኝ ነው አሁንም እናንተ እኔ ሳይ ስልክ እንደዚህ እናወራለን። ቡና ጠጣለሁ። ተመላላሽ ነው እንዳልኩ የምሰራው። ስለዚህ ወደ እሷ የምትሄጂበት አጋጣሚ ሊፈጠር ይችላል ዛሬው። ምክንያቱም ማስረጃ ለመሰብሰብ ማለት ነው። ወደ እሷ ብትሄጂ ምን ምትልሽ? ሰማው ይሄን እኮ የሰማሁትኝ አሁን በደንብ አግብታው ጭራሽ ቋሚ ሆኖ እንደሚኖር ነው። ልጆቹን ይዞ ልጆቹን ያው አፈር መስሏል አሉኝ። ይነግሩኛል ጎረቤቶቹ እኮ ሲያገኙኝ፣ ገበያ ሲያገኙኝ ኧረ እንደው ምን ሆነሽ ነው? ራሷ ናት ውጭ ያለችኝ እንዲህ ተፈጠረ። ራሷማ ሰው ሁሉ አይኖሽን ላፈር ብሏታል። እነዛ የሚያማምሩ ልጆች አፈር ሆነዋል። ዋናው አባታቸውን አጥተው ያ አሁንም አግብታ ቁጭ ብላለች። እንደዚህ ነው በሽታ የሚመጣ ሰው ምንም አላልኳቸው። ዝም ምን ያልኩት። ስለዚህ የሆነው ይሄ ነው እንግዲህ። እናንተ ከእግዚአብሔር ይርዳችሁ ነው የምለው። እግዚአብሔር ይርዳችሁ፣ እውነቱን ያውጣ። ካሜራማን ጥያቄ አለ በዚህ ጉዳይ ላይ? በጣም ከባድ ነገር ነው። እኔ ማለት የምፈልገው ጥያቄ ምንድነው የምትይው አባወራ ህይወቱ ከዚህ ዓለም ካለፈች በኋላ ለቅሶ ከስንት ጊዜ በኋላ ነው ወደ ትዳር የገባችው እቺ ሴትዮ? ትንሽ ነው የቆየችው። 40 አልፏል። 40 ይመጣሉ ብላ ነው። አንድ ቤተሰብ አልመጣም። ቤተሰቦች እንዴት ፈጠነ? የለቅሶ ዕለት እዛ ወንበር ለብቻ እዚህ ወንበር ለብቻ ምንድነው? በቃ አብረው አሁን ተጋብተው እንደሚኖሩ በምንድን ያረጋግጥሽ አንቺ? እንዴ ጎረቤቶቼ እዛ የነበሩትን ያገኙኛል።
ገበያ ያገኙኛ ምን ይላል ምን ሆነሽ ጠፋሽ እንደምን ሆነሽ አስወጣችሽ አዲስ ሰላቢያው አይውልሽ እኮ ከ40 በኋላ ከስንት በኋላ ይሁንማ ትዳር ይዛ አግብታ እኔ እሱ መሆኑን አውቄያለሁ አይቼዋለሁ ሲገባ ሲወጣም አየዋለሁ እኔ እዚሁ እኮ ነው አራኩኝ ማቀው ሰው የለመድኩ ሰው ይዘ ሰፈር ሰው ነው በገበያውም በምንም የለመድኩት ይዘ ሰፈር ሰው ስለዚህ ልጆች አራቱም ከ10 ዓመት በታች ናቸው ማለት ነው ይሄንን መጠየቅ አይችሉም ኧረ አይችሉም ምን ብለው ምንም አያውቁም ምን ያውቃሉ ብለህ ነው በጣም ያሳዝናል ብቻ ያው አንደኛው ነገር ምንድነው እነሱም በሌሉበት ነው መሄድ ያለብን ምክንያቱም ሳይኮሎጂካሊ ሊጎዱ ስለሚችሉ እነዚህ ህፃናት ማለት ነው መንገድ እንኳን ሳያቸውን እንዴት እንደምሳቀቀላቸው ከዛ ውጭ ግን እህቴ ማማር የሰጠሽኝን ጥቆማ በአግባቡ ተቀብለናል እዛ ደግሞ ሄደን ምንም ነገር ለማጣራት እንሞክራለን አንደኛው ነገር ሁለተኛው ነገር ደግሞ ምንድነው ካሜራ ይዘን ብንልካትስ እዛው ምን ይመስላል እንዴት ናፈቅሽኝ ልበላ አይ ናፈቅሽኝም ሳይሆን በቃ ናፈቅሽኝ ብለሽ ገብተሽ ላይሽ ብየን ምናምን ብለሽ ከዛ በኋላ ያሉት ነገሮች እስኪ ለማጣራት አንቺ ጋሼ ማለት እንቀጠቀጣል እዛ ሲሄድ ችግር የለውም ጋሼ በቃ ጋሼ ግን ያኔ አሞት አልሞተም በያት በድፍረት በቃ አሞት አልሞተም መድኃኒትም ሲወስድ አንድ ቀን አላየሁትም በያት እሱ እንዳታንቅ እኛ አለን ከጀርባ እኛ እኮ አለን ገባሽ እኛ እኮ አለን እኛ አለን እሺ ከዛ በኋላ ያንዳንዱን ነገር እስኪ ጠይቂያት ዝም ብለሽ ሳትፈሪ መጠየቅ የምትፈልጊው እዛ ቤት ስለ ልጆቻቸው ጠይቂያሽ ስለ ምን ሊሰራ ከዚህ ቤት አገባሹ ተባለ እንዴት አገባሹ የጋሽ ጓደኛ ነው አይደል ስትይኝ ነበር የሚሉትንም ጥያቄዎች ጠይቂያት ከዛ ውጪ እያንዳንዱ የሚደርስ ነገር ካለ እኛ ከጀርባ አለን እንዳትፈሪ እንዳትሸማቀቂ አይተሻቸዋል ከኔ ጋር የህግ አካላት ሲመጡ እነሱ ሁሉ እንግዲህ ከኛ ጋር አብረው የሚሰሩ ናቸው ስለዚህ ሳትፈሪ ሳትሸማቀቂ ይሄንን ነገር አድርጌ ጠይቂልን እውነቱን አብረን ለማጣራት እንሞክር ማለት ነው ማለት ለሰጠሽ ጥቆማ በጣም አመሰግንሻለሁ እንግዲህ ሁሉ ተመልካቾቻችን ይሄን ጥቆማ መሰረት አድርገን እንግዲህ እያንዳንዱ ነገር ለማጣራት እንሞክራለን የዚህ ነገር በቃ በሰውየው ሞት ላይ ያለው ነገር እውነት ነው ውሸት ነው የሚሉትን ነገሮች እያንዳንዱ አጣርተን ለእናንተ የምናቀርብ የምናደርስ ይሆናል እስከ ፕሮግራም ፍጻሜ አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን ያው ከእህታችን ጋር እዛ ሰፈር ውስጥ እንገኛለን ማለት ነው አሁን እንዳልኳችሁ እዛ ሄዳ እያንዳንዱ ነገር በድብቅ ካሜራ ልታጣራ የምትችልበትን ሰዓት ላይ ደርሰናል እኛም ከጎኑ ሆነን እንግዲህ ያው ካሜራው እዚህ ጋር ነው የሚለጠፈው እንግዲህ ሳትፈሪ ሳትሸማቀቂ ይሄን ነገር እንደምታረጋግጭልኝ ምንም ባለሙሉ እምነት ነኝ ባለሙሉ ተስፋ ነኝ እንዳትፈሪ ፍርሃት አንድም እንዳይሰማሽ ትጋለጥ አይደል የምፈልገው በጣም ጥሩ ይሄንን እናደርጋለን እኛም ከጎንሽ ነን አሉ እኛም አለን ተመልካቾች እስቲ የሚሆነው ነገር አብረንኒ ካሜራማን ላይ ካሜራ አዘጋጅላትና ግጠምላት እዚህ ቁጭ ብለን እንከታተላለን ላይቭ ነው የምንከታተለው አንዳች ነገር አንቺ ላይ የሚደርስ ነገር ካለች ሩጠን እዛ ቤት እንገባለን እሺ ማማሪያ እስከ ፕሮግራም ፍጻሜ አብራችሁን ቆዩ እኔ ነኝ እኔ ደህና ዋላችሁ እንዴት ነሽ ደህና ነሽ ወይ ሰላም ነሽ እግዚአብሔር ይመስገን አለሽ እንዴት ነሽ አንቺ ደህና ነሽ ምን ነገር ባለሽ ምን ይደረግ ሰው ቤቱን ይረሳል ብለሽ ነው ቤቱ አራሳሽ እንጂ እንዳልበላሽበት እንዳልጠጣሽበት እንዳልኖርሽበት አረግሽው እንጂ ደህና ነሽ ደህና ነሽ ሰላም ነሽ እንዴት ነሽ ማማ እግዚአብሔር ይመስገን ደህና ናችሁ እንዴት ነሽ ስራ ልጆች እንኳን አይናፍቁሽም እኔ ባልናፍቅሽ አይናፍቁኛል አይኔ ያሉት እንደው አንድ ቀን መምጣት ሰው ይከብዳል እዚህ ቁጭ ብሎ ምን ላድርግ ብለሽ ነው አንቺ ደህና ነሽ ምን ነክቶሽ ነው እንደዚህ የጠፋሽው ኧረ ምንም አልነካኝም ስራ ባለቤቴ ከሞተ በኋላ እኮ ብቅ ብለሽም አታውቂም
በሰላም ነው? ኧረ በሰላም ነው። ደህና ነኝ። አንቺ ደህና ነሽ? ልጆች ውስጥ እንዴት ናቸው? አደጉ? ይመስገን። እንደጠየቅሻቸው ምን ላድርግ ብለሽ ነው? አይ ስላልተመቻቸልኝ ነው እንጂ አንዳንዴ እኮ አያቸዋለሁ። ያሳድገሻቸው እንደ ልጆችሽ ካየሻቸው እኮ መተሽ ማየት ነበረብሽ። ትልቅ ስህተት ነው። አያቸዋለሁ ውጭ ላይ። አንቺም ተመችቶሻል? እግዚአብሔር ይመስገን። አምሮብሻል ማለት ነው። ኧረ ምንም ማለት ነው። ሁሉ ሰላም ነው። ሁሉ ሰላም። ምን እግር ጣልሽ ታዲያ ዛሬ? ኧረ ምንም እንደው ልጠይቃችሁ ብዬ ነው። ዘመን ስትይኝ አንቺም ስጠፉ እኔም ልጆቹ ናፈቁኝና እንዴት እስካሁን ትዝ አላልኩሽም? እንዴት ነው? እሺ ምን ላፍላ? ቡና ሻይ? አይ ምንም ነገር አልፈልግም። ምን ትፈልጊያለሽ? ምን ላድርግልሽ? ምሳ ምናምን? እውነት በልቼ ጠጥቼ ነው የመጣሁት። አይ ቆይ የሆነ ነገር ላቅርብልሽ። እሺ ኧረ አያስፈልግም። ቁጭ በይ ነው። እውነት ልሄድ ነው። እውነት እውነት በልተሽ ነው? ኧረ ከመንገድ ተመላለሽ አይደል የምሰራው? እዛው ስራ ጨርሼ በላልቼ ነው የመጣሁት። የእኛም ቤትማ ረስተሽዋል። እንዴት ነው? ቤትሽ ነበር እኮ በፊት። አዎ ኧረ ቤቴ ከቤቴ ነው ያደግሽ። ስሚ ምን ልልሽ ነበር? እንዴት ነው አርባው ታዲያ? ሰማንያው እንዴት ነው እያደረግሽ ነው? ሰማንያ አላደረኩም። ያው አርባውን አውጥቻለሁ። በቃ ሰማንያ አላደረኩም። ምን ነው ምንም በቂ ነው። ኧረ እንደው ቁርቁር እንደው ያማው ነበር ግን እንደው ጋሼ እንደው እዛም ያየሁት እስካሁን ካፌ እንደው ካንሰር ስትይኝ እንደው ምን እንዴት እስከዛ ለማለት ፈልገሽ ነው? እንዴት ማለት ያማው ነበር ወይ ምናምን ማለት ልትይቻችሁ ምን ለማለት ፈልገሽ? አይ አጋጣሚ እኔና አንቺ ባለንበት ወደቀሽ ነው አሁን መጣሽ ከኔ ጋር ትጫወቺ ምናምን ነው እንጂ ስለ ስልጣንሽ አይደለም ነው። አይ ቢሆን ናፈቀሽ ግን አይደለም። ኧረ እንደዛ አይባልም። ኖረኛ እንደዛ አይባልም። አይ እንደዚህ እንድትይኝ አልፈልግም። ሲጀመር ባንቺ እጅ በልቻለሁ። በሱ ልልሽ የሚገባው ልጠይቅ የሚገባው ልጆቹን እንጂ እሱ አይደለም። ልጆቹንማ እሱ የሚመለከተኝ እኔን ነው። ገባኝ። እኔን ነው የሚመለከተኝ። አይ እንደው ትንሽ እንትን ያለኝ ያው አግብታ ነው የምትኖረው ሲባል ሳይውም ሲወጣ ሲገባ እዚሁ ነኝ እንደነግሳይ ባለፈው ያላግባህ ታገኛሽ እኔ እድሜ ሄድን ያላረጀውም አላልኩም። እንደገና ብዙ ጊዜ ያለኝ ላግባ የእሱን ጓደኛ የባልሽ ጓደኛ ነው እራስሽ ነው ይሄ ሰውዬ። አሁን ቤትሽ አግብታው ትኖራለች የተባለው ሰውዬ እኮ አሁን አንቺ ለምን ጉዳይ ነው የመጣሽው? ምን አቃጠለሽ? ምንም አልተቃጠለሽ። ባሌ ነው ወይስ የባሌ ጓደኛ ነው? ምንድን ነው ያቃጠለሽ? ምንም አላቃጠለኝ። አይ ጓደኛው ነው እያልሽ እዚህ ቤት እኔ ስኖር እስከዛሬ ካንቺ ጋር የባሌ ጓደኛ ነው እንደዚህ አድርጊልኝ ቡና ፊሻ ፊስቲኝ የነበረው እኔ ባላሰብኩት መንገድ እንደዚህ ሙትት ብሎ ጋሽ ቀረት ብሎ እሱን ስታገኝ በታው ገና ገባኝ። እንዴት አሱ ወሬ ደርሶሽ ነው ወደዚህ መጣሽ? አዎ ታይ እንጂ አዎ ምን ይሻልሻል? ምን አይሻልም? አይደለም አዎ ብቻዋለ ደጋረ ምን አገባሽ? ታይ ሰበረሽ ታይ እንደዚህ አይደለም። እግዚአብሔር አለ ለማን ያሰብሽው? ለልጆቹ ነው ለኔ ነው ወይስ ለማን ያሰብሽው? አንቺ ማን ትሰሚያለሽ? አትጩይ። ለልጆቹ ጠብቀሽ እኔን ወደሽኝ ፈልገሽኝ የመጣሽ ነው። እኔ አንቺን የቤት ስኖሪ ክፉ ሰት ነበርኩ እንዴ? አይደለሽም። ግን አሁን እየሄድሽበት ያለው መንገድ ጥሩ አይደለም። አይመለከትሽም። ያ የኔ ህይወት ነው። ልጆች ያሳዝኑሽ። ባሌን ትፈልጋለሽ? በእንጀራ አባት ምኑን ፈልገዋለሁ? እሱማ ሞቶ ቀረ ግፍ ብሎ። በቃ አየሽ፣ ግንኙነት ነበረሽ ማለት ነው። ኧረ በስመ አብ በእናትሽ። እኔ በዘሬ በምን ጉዳይ ነው እንደዚህ ትቀጢ? ለቃሽ ቤቴ ውጭልኝ። አዳምጪ፣ ውጭልኝ። ልጆቹ ያሳዝኑኛል። ታለሽ ምንም አንቺ ልትወጃቸው ያሳዝኑኛል። አሳድጌያቸዋለሁ እኮ። እሺ አንዴ ሊገደልሽም እንዴ? ወንጀለኛ ልታረጊኝ ነው የመጣሽው ወይስ የሱ ፍቅር ነበረብሽ? አይደለም። ሂጂ ቀብሩ ላይ አይደለም። ቀጥ አይባልም። ሂጂና ቀብሩ ላይ እንደፈለግሽ ውጪ። አንቺ ነሽ እንጂ መረዝ ለምን ነው በእንጀራ በምታሳድጊያቸው ብለሽ ወጪ አብረሽ ስትዳሩ ከነበረ ሰው ጋር አይመለከትሽም። ያ ባሌ ነው መብቴ ነው። ባልሽ ነው በለበሉ ላይ ስታስጠላ ባለጌ አገር ያወቀ እንዴት አምስት ሂጂ ውጪ አለና በላይ እንደፈለግሽ ስትሆኚ ነበር። እኔ አላውቅም ነበር። ወይኔ ማን እኔ ኧረ በስመ አብ ስራዬም አይደለም። አሁን ያንገበገበሽ ለዛ ነው። ቀጥይ። አንቺ ነሽ እንጂ
ከጓደኛው ጋር መተኛት አይመለከትሽም መብቴ ጭራሽ እኔ ለካ ከባሌ ጋርማ የሆነ ግንኙነት አለሽ አንቺ ድንገርሽ ገረድ ነሽ ታውቂያለሽ አይደል ገረድ በእኔ ስር ትተዳደሪ ነበር የበላይ ሆነሽ ለሰው መቆጣጠር አማራሽ ነው ምንድን ነሽ አሁን ገረድ ነሽ ድሮም ገረድ ነሽ የበላሽበትን ወጭት ደፋሪ ተባልሽ እኔ አላከብርሽም ነበር አንቺ ፍቅር የለኝም ላንቺ ቢሆንስ ፍቅር የለኝም ሰው ሲነግርሽ ሊገባሽ አይደል አሁን ወጥተሽ ወሬሽን ለቃቅመሽ መተሽ አንቺ እኮ አይደለም እዚህ ሰፈር እዚህ ቤቴ ደጄ ቀርቶ እዚህ ሰፈር እዚህ አገር አይንሽን እንዳላይ ውጪ ቀጥይ ከቤት ውጪ እንዴት እንደማርሽ አሳይሻለሁ የእውነት አይ ወጪ ልጆቹን ልጠይቄ መጣሽ መስሎኝ ነበር እኔ ለካ ለወሬሽ ነው አይ ዋልተቀጣይ ውጪ ገረድ አሽከር ባለጌ ወዳችሁና የተከበራችሁ ተመልካቾቻችን እንግዲህ ያው አንዳንድ እላፊ ያልሆኑ ነገሮችን በካሜራ አይተናል እንዳያችሁት ማለት ነው። በዋነኝነት ስትናገር የነበረችው ነገር ሁሉ አብሮ ከሚኖር ሰው የማይጠበቅ በጣም የሚያስጠሉ ንግግሮች ነው ስትናገር የነበረችው እቺ ሴት። እኔ እውነት ለመናገር እንደዚያ የተናገረች ሴት እኔ እውነቱን ለመናገር በቃ ግራ ገብቶኛል። እንደዚህ አይነት ነገር ለማድረግ እንኳን የሚቀላት አይነት ሴት ናት ብዬ ነው እኔ ያሰብኩት። ግን እውነቱን ሳናጣራ አንፈርድም። አሁንም ውሸትም እውነትም ሊሆን ይችላል። ይሄን በማጣራታችን ነው እንትን የምንለው የምናጋልጠው ማለት ነው። አሁንም ሰፊ ግቢ ውስጥ ነው ያለነው፣ እዛ ግቢ ውስጥ ነው ያለነው። ያው ባለቤቶችን አጠያይቀናል፣ ስለ ሰውየው ስለነበረው ነገር፣ ከዛ ውጭ ስለ ሰፈር ሰዎችን አጠያይቀናል። ብዙ ነገር ያጠናቀር ነው የነበራቸው ነገር ከባለቤቷ ጋር ብዙ ነገር ብቻ አሁን ላይ ስላሉት ነገሮች ከአካባቢ ሰውም ከቤተሰቡም እንግዲህ ሰብሰብ አድርገናል ማስረጃ። እስቲ ገብተን ማጣራቶችን እናደርጋለን። እስከ መጨረሻው ተከታተሉን። እንሂድ። ልብስ አለ የተሰጡ ና እሺ ና በዚህ ጋር ነው ያሉት። እዚህ ቤት ሰላም ነው? እንዴት ናችሁ? ሰላም ነው ወይ? እኔ ልዑል እባላለሁኝ፣ ጋዜጠኛ ነኝ። እዚህ ጋር ደግሞ ካሜራማን ያለ። ሰላም ነው? አዎ በሰላም ነው። አዎ ያው ትንሽ ተላላፊ በሽታዎች ብዙ ነገሮች አሉ። ቤት ለቤት እየዞርን ላይክ ብዙ ሰዎችን እንደግፋለን በስራ ማለት ነው። የተለያዩ አይነት ስራዎችን በዋነኝነት እዚህ የተገኘንበት ምክንያት እሱ ነው። አሁን እናቱ አዲሱ ቤት ነበረን እዚህ ጎረቤታችሁ። ስለዚህ አሁን ምንድነው እዚህ የመጣንበት ዋናው ዓላማ ብዙ ጠንካራ ሰዎች አሉና እነሱም ቤት ለቤት ሆነው ከኑሮ ውድነቱ አንጻር ከመንግስት በተገኘ ድጋፍ ከዓለም ባንክ ማለት ነው ሰዎች ይደግፋሉ። ቤት ሆነው ገንዘብ ሜክ እንዲያረጉ ለምሳሌ በባልትና ውጤት ስራዎች ቤት ሆኖ ይሰራል። ከዛ በኋላ ደግሞ እስከ ኤክስፖርት ድረስ እንደዚህ አይነት ብዙ ስራዎችን እንሰራለን። ብዙ ነገሮችን እኛ ፕሮፎርማ ለመሰብሰብ ነው እዚህ የተገኘነው። ያው ካሜራም አለ። ካሜራ ሰው አለ። አላማችሁ ጥሩ ነው። እስኪ ቼክ አድርጋትና ሰላም ነው። እንዴት ነሽ? እኛ ከሚዲያ ነው የመጣ ነው። ያው ቤት ለቤት እየዞርን ሰዎችን እናበረታታለን ማለት ነው በስራም በተለያየ ነገር እና እዚህ የተገኘንበት ምክንያት ደግሞ ያው ቤት ሆኖ ሰው ስራ እንዲሰራ ኑሮ ስለተወደደ ጠንካራ ለሆኑ ሰዎች ደግሞ የመኪናም የቤትም ሽልማት አለ። ግን አንተ በስራው ላይ ምንድነው ድርሻ? እኔ ጋዜጠኛ ነኝ። ጋዜጠኛ ነኝ። ያው እዚህ ጋርም ካሜራ ለምን አስፈለገ? ካሜራ የምንቀርጸው አዎ ይኖረኛል። ካሜራውን ደግሞ የምንቀርጸው ለምንድን ነው መሰለሽ? ኃላፊዎች ማየት አለባቸው፣ መገምገም አለባቸው። ከዚህኛው ይሄኛው ሰው ይሻላል ማለት አለባቸው።
እና ቃል ለመሰብሰብ ነው። ነገር በማስረጃ በወረቀት በስክሪፕቱ ምናምን አይያዝም በጽሁፍ። ኧረ ነው መታወቂያ እኮ አለኝ እኮ መታወቂያ እኮ ሳልይዝ እኮ አልመጣም። መታወቂያ ሳልይዝ እኮ አልመጣም። ይሄው የጋዜጠኝነት መታወቂያ ነው። ስለዚህ እኛ እዛ ላይ አሁን ደግሞ ሰው ተጠቃሚ መሆን ስላለበት የዚህ እድል ተጠቃሚ እንዲሆን እየዞርን ስራዎችን እየሰራን ያለን። ምናልባት ፍቃዳችሁ ከሆነ ነው እንጂ መሄድም እንችላለን። ሰዎችን የሚጠቅም ነገር ነው እንግዲህ ይዛም አሁን የሚኖረው ለጥቅሙ ነው አይደል? ኦፍኮርስ። ስለዚህ የሚጠቅመን ከሆነ እንስማችሁ። እሺ ሌላ ዓላማ ካላችሁ በኋላ ችግር ነው ማለት የምን ዓላማ እኔ አላውቅም። እንደዚህ በቀረጻ ምንም የሚመጣ ነገር በጣም ያስፈራል። በጭራሽ እንደዚህ አይነት ነገር እንኳን የለም። ሰላም ለዚህ ቤት። እሺ እንዳልኳችሁ ነው። ሌላ የተለየ ነገር የለንም። ፈቃዳችሁ ከሆነ አንዳንድ ጥያቄዎችን እንጠይቃችኋለሁ። በዚህ ጥያቄ መሰረት እንግዲህ ይሄንን ቪዲዮ የስራ ኃላፊዎች ታዩታላችሁ። እንግዲህ ያው በዋነኝነት ድርጅቱ የሚሰራው እዚህ ላይ ኑሮ ተወዷል እናውቃለን። ሰው ቤቱ ሆኖ ለምሳሌ ባልትና ስራ እዚህ ሆነሽ ቤትሽ ሆነሽ ትሰሪያለሽ፣ ወደ ውጭ ገበያ ለአንቺ ኢንካም አገኘሽ፣ ለቤቱም ድጎማ አገኘሽ ማለት ነው። ሰፈር ውስጥ ሆነሽ የንግድ ፍቃድ ካወጣሽ ደግሞ ብዙ አይነት ምርቶችን ልትሸጪ ትችላለሽ። ሱቅ እዛ ጋር ሄዶ ከሚገዛ እዚህ ጋር ጨው መሸጥ ትችላለሽ። እንደዚህ አይነት በጣም ብዙ እድሎች አሉና በዚህ መሀል እንግዲህ ያው መጀመሪያ የስራ ፍላጎታችሁን ማወቅ አለብን። ከዛ ውጭ ደግሞ መተዋወቅ አለብን በስምም ቢሆን እና እስኪ ስማችሁን። ያያ እባላለሁ። ያያ። እሺ እናቴስ? ደስታ። እሺ እንግዲህ በመጀመሪያ ይቅርታ ቅድም ከበር ስትገቡ እናንተ ለበጎ ዓላማ መጣችሁ እኛ ትንሽ እንትን ብለናቸዋል ማለት አሁን ጊዜው እንደምታየው ጊዜው በጣም አስከፊ ጊዜ ነው። በፊት እኮ እኛ ሀገራችን እኮ የመሸበት እንግዳም ተብሎ የሚታደርበት ነው። ያው እንደዚህም ተሸፋፍን እግሩ ታጥቦ የሚተኛበት ሀገር ነበር። ከዚያ በኋላ ግን የተለያዩ ነገሮች አንተ ባልጠበቀው ነገር ብዙ ነገሮች ስለሚደርሱ የሰው ልጅ እንግዲህ ተጠራጣሪ ሆነና በዛ አትዘነብን። እንግዲህ ይቅርታ ቢሉን ቅር እንዳይል። በጣም ትክክል ነው። እኔም በአንተ ቦታ አለው ብሆን ላረግ የምችለው ነገር ነው ይሄ ጉዳይ። እንዴት ነው ባለትዳሮች ናችሁ? እህት ወንድምኛ እናቅምና ያላችሁ ግንኙነት? ከጎረቤት መጣሁ እኮ ስላልኩኝ እዛ እንትን ያልክ ነበር። እንደዚህ አይነት ጥያቄ ከጎረቤት አይጠየቅም። ባለቤቴ ነው። ኦኬ፣ በጣም ደስ ይላል። በትዳር ረጅም ጊዜ ሆናችሁ? ረጅም ጊዜ ሆነን 4 ልጆችም አሉ ወልደን ሰላም እየኖርን ነው እስካሁን። በጣም ደስ ይላል። እና ህይወት እንዴት ነው? ላይክ ልጆች ይዞ ደግሞ ለትምህርት ቤት ክፍያ ለእያንዳንዱ ነገር ደብተር ምናምን በጣም ከባድ ነው። ከዛ አንጻርስ? በፊት ላይ እኔ ትንሽ ከዚህ ከተማ ውስጥ ያለ መኖር ነገር ነበር። የፊልድ ስራ ነበር ብዙ ጊዜ የምሰራው። እሷ ባለቤቴ ጠንካራ ነች። እንግዲህ የፊልድ ስራዎችን እየሰራሁኝ ከረጅም ጊዜ ከ3 ወር ከ2 ወር በኋላ ነበር የሚመጣው። እሷ እዚህ ግን ሆና ልጆቿን በጣም ተንከባክባ ከዝቅተኛውን ስራ ጀምሮ ሰርታ ነው እንግዲህ ቤቷን ጠብቃ ለዚህ እንትን ያደረሰችኝ። በጣም እኔ ውጭም እሰራለሁ፣ እሷ ቤት ውስጥ ያለውን ነገር ልጆቿን ምን ስራ በመስራት ነው አሁን ልጆቻችንን የምታስተዳድሩት? እናንተ የምትተዳደሩት? በፊት የከባድ መኪና ሹፌር ነበርኩ። ከዛ በኋላ ግን አሁን ትንሽ እድሜው እንትን እያለ ሲመጣና ነገሮችም የሀገሪቷ ላይ የምታየው ነገርም ትንሽ ነገሮች ከበድ እያሉ ሲመጡ ከተማ ውስጥ የግል ታክሲ ገዝቼ እሱን እየሰራሁ ነው። የታክሲ ሹፌር ነህ? አይ ጥሩ ነው። እና ስራ እንዴት ነው? ምንም አይልም። ናፍጣ እጥረት አለ ይባላል። ያው እንግዲህ እሱን አናውቅም። ሰብስቦ አስቀምጠው ነበር። ደስ ይላል። ስለዚህ አንተ ታክሲ እየሰራ እሷ እናታችን ደግሞ እያገዘች ነው እነዚህ ልጆችን ከፈልጉት ማለት ነው። ግን ይቻላል በታክሲ ገቢ ብቻ 4 ልጅ ማሳደግ? ከዚህ በፊት የሰራናቸው የቆዩ ጥሪቶችም ነበሩ። ጥሪቶችም አሉ። እንደገና ደግሞ ቤትም ክራይ የለም። ክራይ ስለማይከፈል ታውቃለህ፣ አሁን በጣም አስቸጋሪው ነገር ቤት ክራይ ነው። እና እናንተ ተከራይታችሁ አይደል የምትኖሩ? አይደለም። ስለዚህ እሱ ስለሌለ ብዙ ተከራይታችሁ እንደነበር ነው እንደምትኖሩ ነው ደግሞ እኔ የሰማሁትና። በደህናው ጊዜ ያፈራናት ቅሪታችን ነች ቤታችን። ወይስ በቅርቡ ነው የተገዛው ይሄ ቤት? በቅርቡ ይሆናል እንግዲህ። እኔ ደግሞ እዛ ግቢ ገና እና አዲሱ ጋር እያለሁ ሙሉ ግቢው የኪራይ ነው ተብሎ ስለሰማሁኝ የራሳችን ነው ክራይ እየገባ ነው። ግን ይኸው እዚህ ሰፈር በጣም ብዙ አመታችን ነው።
እንትን እየቆየን ስንሄድ ከአከራዩ ጋር ተስማምተን ገዛችሁ። በጣም ደስ ይላል። እንደዚህ አይነት ነገር መቼም ጥሩ ነው ሰው። ስለዚህ እናንተ አሁን ምን አይነት ስራ ላይ ነው ተደራጅታችሁ መስራት የምትፈልጉት? አሁን ከነገርኳችሁ ድርጅታችሁም አሁን ድርጅትህን ስትነግረኝ ባንክ ነው ያልከው? አይ ዓለም ባንክ ነው። የገንዘብ ድጋፍ ያደርጋል። ሰው እየሰራ ይለወጣል ማለት ነው። ኦኬ። አሁን ድርጅታችንማ አጋላጭ ይባላል። ምን ማለት ነው? ምን ማለት ነው? አጋላጭ ማለት ጥሩ ስራዎችን ማጋለጥ ማለት ነው። የሚያገናኘው ጥሩ ስራዎችን ለምሳሌ ዓለም ባንክ ብለህ አጋላጭ አይጋጭብህም? አይደለም፣ አይጋጭም። ላይክ እንዳልኩሽ እስቲ አስረዳሽ ነገር አጋላጭ ያልኩሽ ጥሩ ስራዎች የሚሰሩ ሰዎችን በሚዲያ እየወጡ ይጋለጣሉ። ተጨማሪ ነገር ድጋፍ ይደረግላቸዋል። ማጋለጥ ግን አደጋ ወደ መጣል ነገር መሰለሽ። አጋላጭ ሲባል እኮ ትርጓሜ የተደበቀ ነገር ገልጦ ማሳየት እንደዛ አይነት ነገር ልክ ነው። ያው ተመሳሳይ ነው። እንግዲህ ድርጅታችሁ እኛ ሊረዳን የሚችል ከሆነ እስቲ ዋናው ነገር እሱ ነው። ድርጅቱ እናንተ መርዳቱ ነው ዋናው ዓላማውን ነገርኩሽ። እንግዲህ እኔ እናት ከዚህ ውጪ ከልጆቻችሁ የአንደኛውን ስም ልትነግሩኝ ትችላላችሁ? ምን ያደርግልሃል ደግሞ ወደ ልጆቻችሁ? ህያብ ትባላለች። ህያብ? አዎ። ህያብ ማን? ህያብ ያህያ ትባላለች። ህያብ ያህያ እንዴ? ህያብ ያህያ እንግዲህ መቼም ተዋውቀናል፣ በስም ተዋውቀናል። የአራት ልጆች አባት ነኝ ብያለሁ። የአንዷ ልጅ ህያብ ከሆነ ህያብ ያህያ እንደምትሆን መገመት ነበር። ሄኖክ ኢሳያስስ? ምን ሄኖክ ኢሳያስ? የምን ኢሳያስ ነው ያመጣ? ማን ነው ሄኖክ? የእናንተው ልጅ ማን ነው ሄኖክ ኢሳያስ ያደረገው? ከየት ነው ወሬ ለቃቅመህ የመጣኸው ደግሞ? ከየት ነው ወሬ ለቃቀምኩ? ኢሳያስ ደግሞ ሄኖክ ያህያ ነው? አይ ሄኖክ ኢሳያስ። የመጣህበት መንገድ የተሳሳተ መንገድ ነው ወንድሜ። ቅድምም እያለች የነበረ የመጣኸው ከዚህ ፕሮግራም ጋር በተያያዘ ከሆነ አዎ ተቀብለህ ግን አሁን እየተናገርክ ያለው ነገር የምናውቀው ታሪክ የለም። መቼ የተጋባችሁት እናንተ? እስኪ ንገረኝ። ቀደም ብሎ ቢያንስ 8-9 ዓመት ከዛ በፊት በፍቅር ረጅም ጊዜ ቆይተናል። የ10 ዓመት ልጅ እኮ ምናምን ጊዜ እኮ ልጅ አላቸው እነሱ። ልጅ አለሽ አይደል? እና 8-9 ዓመት ታዲያ እንዴት አልከኝ? ከተጋባችሁ 10 ዓመት አይደለም። የመጨረሻው ልጃችን የመጀመሪያ ልጃችን እድሜው 8 ዓመት። 10 ዓመት ልጅ የለም። እውነቱን እኮ ነው እየጠየቅኩ ያለሁት። ለምን እንደምታወሹት? አቶ ኢሳያስ ምን ፈልገህ ነው አንተ? መጀመሪያ የመጣበት ሁኔታ አቶ ኢሳያስ ናቸው። ምን ፈልገህ ነው መጀመሪያ ኢሳያስ ምናምን የምትለው የመጣህበት ጉዳይና ከምታወራው ጋር አይመሳሰልም። ምን ፈልገህ ነው? ለማታስወጪ ዓላማ ምንድን ነው? ምንድን ነው የፈለከው? ምንድን ነው ዓላማ? ረጋቢ እነግርሻለሁ። አይ ረጋ እንድል ከፈለክ ኢሳያስ ምናምን ገለመሌ የምትለው ምንድን ነው ችግር? ሁለተኛ ነገር ቅድም እንደዚህ ነው የሰው ልጅ መጀመሪያ ቀርበህ ስታየውና በኋላ ላይ ስትገልጠው የተለየ ነው። አሁን አንተ የመጣህበት ነገርና አሁን እያወራኸኝ ያለው ነገር ፍጹም የተለየ ነው። ስለ አቶ ኢሳያስ መጠየቅ ለምንድን ነው እንደዚህ ማነው ኢሳያስ? መጠየቅም አትችልም። ኢሳያስ ማለት የእሷ ባለቤት የነበረ ሰው መጠየቅም አትችልም። ከኔ ውጪ ባለቤት ኖሯት አያውቅም። ገና ከሞተ 6 እና 7 ወር ያልሞላው። እና ምንድን ነው የምታወራው? ምን እያወራህ ነው? አንተ ደግሞ አንተ ማን ነህ? ማን ሰው? እሺ ቤቱን ለቀህ ትወጣለህ? ለምን ደግሞ ቤቱን ለቀህ ትወጣለህ? ለምን እወጣለሁ? ስለዚህ ይኸውልህ መጠየቅ የምትፈልገው ነገር ሞታበትን እስኪ አንድ አሳማኝ ምክንያት ንገረኝ። ቤት ውስጥ ነው የገባው። ሞታበትን አንድ አሳማኝ አባቴ ቁጭ በል ቆይ። አይደለም ምንድን ነው ቤት ውስጥ ገብቶ ምንድን ነው የሚሰራው? ማን ነው ኢሳያስ? ቁጭ በል ምን ፈልጎ ነው? ማንነቱ ኢሳያስ በደንብ ታውቀዋለህ። ምንም እና ምን ይጠበስ? ምን ፈልገህ ነው? ማውቀው ሰው እንኳን ቢሆን ማለት ነው። አንተ ቤቴ ውስጥ ገብተህ ጓደኛው ነው ለረጅም ጊዜ የኢሳያስ ጓደኛ ነው እያልሽ ከሱ ጋር አብረሽ ምን ይመለከታል? አንተ የመጣሁበትን ጉዳይ ልንገርሽ። አልፈልግም። እንድትነግረኝ አልፈልግም። ብር ብለህ አሁን ደግሞ ሌላ አጀንዳ ከፈትክ። ለብር ነው የመጣሁት እንድትሰሩ ፈልጌ ነው። ስለ አቶ ኢሳያስ ለመጠየቅ ነው። 4 ነጥብ አለ። አንደኛ ነገር ካሜራውን አጥፋልኝ። ዘመድ ከሆነ ወይ ካሜራውን አስጠፊልኝ። አንተ ብትሞት እንኳን ይሄ ካሜራ ይጠፋል። ለምን ይሞታል? ታጠፋዋለህ። ቤት ውስጥ ነው ያለው። ቅድም ፈቅጄልህ ገብተሃል። በአንተ ስም ተመዝግቧል ይሄ ቤት። አሁንም ደግሞ በፍቃድ ትወጣለህ። እያልከኝ ነው? ስለ ቤት እንድታጣራ እየሞከርክ ነው? እስኪ አውጣና አሳየኝ። እስኪ አንተን ሰነድ እዚህ ቤት ማነህና ነው አንተ የቤት ማስረጃ ብቻ ማሳየኝ? ምንድን ነው ምክንያቱ? አንድ ተራ ጋዜጠኛ ምን ስለሆንክ ነው የሚያሳይ? መጀመሪያ የቤት ማስረጃ ራሱ ስነ ስርዓት ይኑርህ፣ ስነ ስርዓት ይኑርህ። ለምን ያሳይሃል? ባለጌ
ስርዓት የባለቤትሽ ተስካር እንኳን መሳደብ አችልም። ቤቶች መጥተህ አትንካኝ ነው ያልኩሽ። እንዳትነካ ከፈለግ ቤቱን ለቀህ ውጣ። ውጣ። ባትወጣማ በህግ ትወጣለህ ወይ ደግሞ በጸብ ትወጣለህ። መስራት ያዛንተ ናቁጭ ውጣልን እያልኩ ነው እንዴ? አንተ ልቀቀው። ጭራሽ የምጠይቅህን ጥያቄ እስከመጨረሻው ምንድን ነው? እገዛ ነው እንደያዛችሁት ሰው ቤት ገብታችሁ ምንድን ነው? ሌባ አንቺ ነሽ። አንተ ነህ እንጂ ሌባ። በቤት እንደዚህ የምታረገው ፖሊስ ከፈለክ እዚህ በር ላይ ላመጣልህ እችላለሁ። ጥራልኝ፣ በቃ ጥራልኝ። እንዳንተ አይነት አጋጭ በካሜራ ናውጣና ጥራቸው አልኩህ። ለምንድን ነው አንተ ከቤት የማትወጣው? ውሻ አችልም። የመሳደብ መብት የለህም። ከፈለክ ማለት ነው እንትን ብያ አመጣልሃለሁ። ከፍችና ይኸው ፖሊሶቹ ቢመጡ ነው የሚሻል። ምንድን ነው አንተ ፍላጎትህና ምንድን ነው? ከፈለክ ሁለተኛ ካሜራውን አጥፋልኝ። ውሻ ሰማኝ። አልፈለክ መሳሪያ ይዘህ ተፈራራኝ። ቤቴ ውስጥ ገብተህ ምንድን ነው? ቁጭ በል እያልኩህ ነው። ምንድን ነው የፈለግከው? ቁጭ በል። ምን እንስጥ? ብር ፈልገህ ነው የመጣኸው? ውሻ ገንዘብ ፈልገህ ነው የመጣኸው? በደንብ ቤቱን ፈትሽ። ቤቱን ፈትሽ። ካሜራ ነው። ቤቴን እየፈተሽክ ነው? አስፈትሻለሁ። አስቁምልኝ። ቁጭ በል። አስቁምልኝ። በገማት እያልኩ ነው። ቤት እየፈተሽ ነው። ቁጭ በል። ቁጭ በል እያልኩ ነው። ተረጋጋ። ምንድን ነው የፈለገው? ብርም ፈልጎ ከሆነ ሰጥተህ ነው ይወጣል። ውሻ ምን ወሬ ያስፈልጋል? አለ ነገር ውሻ ደግሞ እንደዚህ ብላችሁ እንደዚህ ጀመራችሁ። ዝም በል። ምን ጠይቀው ሁሉ ትመልሳለህ። አለቀ። ምንም መልስልህ ነገር የለም። የፈለከው ነገር ካለ ተናገር እኮ አልኩህ እኮ። በእርግጥ ካንተ ጋር ጉዳይ የለኝም። ከዚህ አረመኔ ጋር ነው። ምንድነው አረመኔነት? አረመኔነት ምንድነው? ምንድነው አረመኔነት? እሱን አልጠይቅሽ እንጂ ምንድነው ጠይቅ? የባልሽን ተስካር ሳታወጪ ሌላው እንዳግብተሽ ነው። መብቴ እኮ ነው። መብትሽ ነው። መብቴ አይደለም። ባለቤትሽ ነው የሞተው። ታሞ ምንድነው ይኸውልሽ ቆይ እውነታው ነው አይደለ? እውነታው አውቆ መውጣት ነው አይደል የምትፈልገው? እውነታው ነው አውቀህ ነው ማውጣት የምትፈልገው? እሱ የልጅነት ፍቅረኛ ይሁን። ምን አገባኝ? በቃ ስላንቺ ውሽማ እኮ አይደለም እያወራሁ ያለሁት። ውሽማ አይደለም ባሌ ነው እንዳትለው። ሁለተኛ ባሌ ነው። የግል ህይወቷን ልትጠይቃት የምትችለው ለምንድን ነው? የግል ህይወቷን የምትጠይቃት ባሌ ነው። ውሽማ አይደለም። ስለ አቶ ኢሳያስ ጉዳይ ነው። አላውቅም። በግድ ግን አስወጣሻል። መጠየቅ የምትፈልገው ስለ አቶ ኢሳያስ ከሆነና ከእሷ ጋር የሚተዋወቁ ሰዎች ከሆኑ አንተ የህግ ሰው ከሆንክ ህግ ቦታ ጠርተህ ነው ልጠይቃት የምትችለው። አሁንም እኮ አይቀርም። አስገድጄ አልገባውም። እሱ ማስረጃ ይዞ ሲመጣ ነው። አስገድጄ አጭበርበረህ ነው የገባው። ምንድን ነው የፈለግኸው? አታለህ ነው የገባው። ስነ ስርዓት ነው። አጭበርባሪ አይደለሁም። አዎ ይሄው የቀረጽከው ፊልምህን እኮ ማየት እኮ ስነ ስርዓት ያዝ እያልኩ በቤቴ ስርዓት ያዝ። ቁጭ በልና ማውራት ከፈለክ ከእኔ ጋር አውራ። እንዳትነካው። እያስፈራራኝ ነው ያለው በቤት። ቁጭ በልና መጠየቅ ፈልጋለሁ። ያንን ማድረግ አትችልም። ውሻ ያንን ማድረግ አትችልም። ህግ ያለበት ሀገር ላይ መብት የለህም። ወራዳ ሰው ነሽ። ባልሽ ቢያንስ እንኳን እስከ 80 እና እስከ ተስካሩ ቆይ ምንድን ነው የምትፈልገው? አንተ ሰው የኔ ፍላጎት እኮ ነው እሱ። እኔ እኮ እሱ ለሷ አይደለም እኮ ውሻ እንደሆነች እኮ ገብቶኛል። ማንኛውም ሰው ማለት ነው ፍላጎቱን እንጂ ሰው የሚለውን ነገር አይደለም የሚመራው። ይሄው ስለሱ አይደለም እኮ አንተ ስለተናደድክ ነው ያለ ማድረግ አለብኝ። ምን አገባኝ በቃ። ስለዚህ አሁን ንግግርን አሳምር። አቶ ኢሳያስ ስርዓት ይኑር። መጀመሪያ ለመጠየቅ ስርዓት ያስፈልጋል። አቶ ኢሳያስ በምንድን ነው ታሞ? ምንድን ነው ያመማቸው? ታሞ ምንድን ነው በቃ ታሞ ድንገተኛ ህመም ታመመ፣ ሞተ እኮ። እሱን ነው እንድትነግሪኝ የምፈልገው። ምን አውቃለሁ እኔ ሐኪም ቤት አልወሰድኩት። ለምን አልወሰድሽው? ለምን ወስዷለሁ? ድንገት ደም ፈሰሰው፣ ሞተ። ለምን ነው ደም የፈሰሰው? የሰዎች እንዴት ነው በአፍንጫው ነሰር ነው የገባው? እና ህክምና ለምን አልወሰድሽው? ቢያንስ እንኳን ይኸውልሽ ቢያንስ እንኳን አብሬ መሞት ነበር። ቢያንስ እንኳን ስርዓት ያይሽ። ኧረ እራስህ ስነ ስርዓት የጠየቅኩሽን ብቻ መልሽልኝ። እዛ ሄዶ ምን አሞት እንደነበረ እውነት ነው የምነግርሽ። ምን አሞት እንደነበረ ደውል ካለብን ወይ ደውለን እንጥራ እንዴ? ይኸውልህ ከፈለክ ናውጣ፣ እዚህ ጋር ናውጣና እዚህ በር ላይ ማለት ነው ማን እንዳለኝ ናውጣ። ጥራቸውን አፈለክ
አይደለም እኔ መጠራት የምፈልገው ሌላ ሰው ነው። ግን አሁን አስገድዳት ነው የህግ አካል ነው የምጠራው ሌላ ነገር ነው። አባቴ ዝም በል እስቲ ቆይ ምን ፈልጎ እንደሆነ ልስማ። ይኸውልሽ አሁን እየጠየኩሽ ያለው ምን ለማድረግ እየሞከርክ ነው? ምንድነው? ማንን ወንጀለኛ ለማድረግ እየፈለክ ነው? ወንጀለኛ አይደለም። ታዲያ ምንድነው የምጠይቀኝ? ጥያቄህና ወንጀለኛ ከሆንሽ ወንጀለኛ ነኝ ብለሽ ነገሩን አሳጥሪ። በጭራሽ አይደለም። ለሰውየው ሞት ምክንያት ከነበረ አይደለም። በቃ ቀኑ ደረሰ ሞታ። እንደዚህ የሚባል አሟሟት የለም። ለምን አላስመረመርሽው? እንዴት ነው ማስመረመረው? ሬሳውን ነበር ማስመረመር? አዎ በትክክል የሰው ልጅ ከመሬት ተነስቶ ምክንያቱ ሳይታወቅ ከሞተ አስከሬን መመርመር አለበት። ስለማላውቅ ይሆናል እንግዲህ እንደማታውቂ ማወቅ ያለብሽ አሁን አይደለም ድሮም አታውቂ። ስለማላውቅ በሰዓቱ ስለማላውቅ አሁን ነው የምነግርሽ። አሁን ፍላጎትህ ምንድን ነው? ስለ ፖሊስ አይደለም እያወራህ ያለው። ፍላጎትህ ማን ምንድን እንደሆነ ነው? እንኳን አታውቅም። ለዛ ነው አይቻለው ጋዜጠኛ ማንም ሆን ሰው ደግሞ የመኖር መብት ግን አለው። መርማሪ ጋዜጠኛ ነኝ። አንተ የፈለኩትን ጥያቄ መጠየቅ መብት አለኝ። አስገድደህ ጠይቀኝ ግን አትችልም። አንድ ሰው የፈለገው ፍላጎት አሁንም ከአንተ ጋር እያወራሁ አይደለም ከሷ ጋር ነው እያወራሁ ያለው። እሱን ማጥና አንተ ነህ እየተናገርከው ያለው። እሱ ምች ተናገረ። ስነ ስርዓት ያዥና አንተ መስራት አለ። ስራት ያለው ጋዜጠኛ እኮ መልስ በጥፊ አዞርሻለሁ ከፈለግሽ። ያንን ማድረግ አትችልም። ያን ማድረግ አትችልም። እየቀረጽክ ባለው ካሜራ አሁንም ስነ አንተ ስርዓት ለሰው ያዥ። ተቆርቋሪ ሆነ ሰው በጥፊ ልትመታ አይደለም። ቁጭ በይ። አይደለም። ባለቤቴን እንዳትነካት። ባለቤቴን እንዳትነካት። ባለቤቴን እንዳትነካት። በቃ ምን ፈልገህ ነው አንተ? ምን ፈልገህ ነው? ምን ፈልገህ ነው? ምን ፈልገህ ነው? አንተ ምንድን ነው በመስራት ልቀቀው። ስነ ስርዓት ያዥ። ራስህ ስርዓት ያዝ። ልቀቀው። ልቀቀው። ቁጭ በይ። አይደለም። ልቀቀው። በመሳሪያ እኮ ነው እያስፈራረምኩ ያለው። መሳሪያ እኮ ምንድን ነው መሳሪያው? ምንድን ነው የምትፈልገው? ገንዘብ ነው የምትፈልገው? አቅምታኝ። ለምንድን ነው የምትፈልገው? እንዳትነካው በቃ። ምንድን ነው ገንዘብ ነው የምትፈልገው? እሱን ነገር መልስ። ቁጭ በይ። ፍላጎቴን እሱን ነገር መልስ። ስጩ። ገንዘብ ነው የሚፈልገው። ገንዘቡን ይዞ ይውጣ። ገንዘብ ነው የምትፈልገው አይደል? በቃ ዝም ብለህ ነው ደን ምን አይነት ጉድ ውስጥ ነው የገባው? ተጠጋ። በቤታችን እስረኛ ሊያደርገን ነው። ለምን ያዝሽኝ? ለምን ትመታዋለህ? ለምንድን ነው ያዝሽኝ? የመማታት መብት የለህም። ለምንድን ነው ያዝሽኝ? የመማታት መብት የለህም። ይሄን ነገር ግን ለምንድን ነው ያዝሽኝ? ለምንጠይቀው ጥያቄ እየመለስንልህ ነው አይደል? የመማታት መብት የለህም። ከዚህ በኋላ አንድ ጥያቄ ሳትመልሽልኝ በጥፊ ነው ማዞርሽ። እንደዚህ አልፈሽ ቁጭ በይ። ፍላጎትን ለማስረዳት ለምንድን ነው የምታስጨንቀው? የፈለኩት ጥያቄ መርገጥ አልችልም መርገጥ። የምጠይቅሽ ጥያቄ በሙላ ካልመለስሽ እመኚኝ አልመለስሽም። እመኚኝ። በጥፊ ብቻ አልፈታሽም። አንቺ ከኔ ምንም የምታገኘው ነገር የለም። እግዚአብሔር አይደለሁም እኔ ፈጣሪ አይደለሁም። አይሁድ ነሽ። ከዚህ በላይ አይሁድነት አለ? ምንድን ነው የፈለግከው? ምንም እየገባኝ አይደለም። ውሻ የምጠይቅሽን እያንዳንዱ ጥያቄ እንድትመልሽልኝ ነው የምፈልገው። ምንድን ነው የምልህ? ውሻ ነሽ። ስድብ ከሆነ መልስልህ። ባልሽ ሞቶ በስነ ስርዓት ጠይቀኝ። እየጠየኩሽ ነው። ባለቤትሽ በምንድን ነው ያረፈው? ታሞ። ምንድን ነው ያመመው? አላውቅም። በቃ ካንሰር ነገር ነበረበት በፊት። እሱን የገደለው ሲታከም ነበረ? አዎ። የትኛው የሕክምና ተቋም ላይ ነው ይሄን ሲታከም የነበረው? አላውቅም። ማስረጃዎቹ የሉም አሁን እኔ ሌላ ህይወት ስለያዝኩ ማስረጃው ወደ ግራ ወደ ቀኝ የሚባል ነገር ምንም የሚባል ነገር የለም። ነገርኩህ። ታማሚ ነበረ፣ ሞተ። በቃ እሺ። እኮ የት ነበረ የሚታከመው? ካንሰር መሆኑ የታወቀበት ሆስፒታል የት ነው? አላውቅም። አይሽ ራሱ ነው ሄደው። የነገራትን ነው እንጂ ልትነግርህ የምትችለው እሷ። ስነ ስርዓት ያዝ። አንተ መች ጠየቁ? አንተ መች ጠየቁ? አንተ መች ጠየቁ? እኔ አይደለም እንደ በር ከፍቼ ያስገባው። ቢሆንስ አይነት ጉድ ነው። የህግ አካል ከሆንክ ትሳደባለህ፣ ትማታለህ፣ እየደበደብከን ነው፣ እያስጨነቅከን ነው። እውነቷን እስካልነገርከኝ እረግጥሃለሁ። ምን እውነት ይንገረህ እሱ? ምን አለ ከእሱ ጉዳይ? እየነገርኩሽ ነው። ጥያቄ አሁንም አንቺ ጋር ነው። ከዚህ በኋላ እንዳታስቆመኝ እሷን ስጠይቃት። አልምርህም። ዛቻም አለበት። አልምርህም እያልኩ ምንድን ነው የፈለግከው ነው? ባለቤትሽ ከመሞቱ በፊት ይሄ ሰው ሲመጣ እዚህ ቤት የባለቤቴ ጓደኛ ነው እያለ ነበር የሚመጣው አይደል? ለምን? ጓደኛዬ ነው። አዎ ጓደኛሽ ነበር። ጓደኛዬ ነው። ባለቤትሽም እያለ ነው ጓደኛሽ ነበር? አዎ። የምን ጓደኛሽ? ሳይኖርም ማለት ሳላገባ። አገባሽም በኋላ እሱም ይመጣ ነበር? አዎ። ምንሽ ነበር በዛ ሰዓት? ጓደኛዬ። የምን አይነት ጓደኛዬ? ጓደኛ አብሮ አደጌ።
እና አሁን እንዴት ተጋባችሁ? ስለምንዋደድ ችግር አለው? ባለቤትሽ ሞቶ ገና አልኩሽ እኮ ተስካሩ ሳይወጣ ሌላ ሰው ጓደኛ የምትሆን ሰው ልታገቢ አትችይም። ከዛ በፊትም ግንኙነት ነበራችሁ። እዚህ ቤትም ቢሆን ጫት ስትቅሙ ነበረ፣ ብዙ ነገር ስታረጊ ነበር አውቃለሁ። ምንም ላድርግ? አንተን ይመለከታል በቤቴ። እኔ አሁንም ስለሱ አይደለም እያወራለሁ፣ ስለ ባለቤትሽ አሟሟትና ስለ ሞቱ ነው። አላውቅም። በቃ ታሞ ነበር ሞተ። ምን አድርጊ ነው የምትለኝ? እኔ ምን ማድረግ አለብኝ? ካንሰር መታመሙን የት ሆስፒታል ነበረ ያረጋገጣችሁት? አላውቅም። ራሱ ነው ሄዶ አረጋግጦ እንደዚህ ያለብኝ አለኝ። እኔ ምን አውቃለሁ? አላውቅም። እንደዚህ ስለተባለ ብቻ ዝም ብዬሽ መሄድ መሰለሽ? እና ምፈልግ ምንድን ነው የምትፈልገው? ይኸውልሽ አስፈላጊ ከሆነ አስከሬን አውጥቼ አስመረምረዋለሁ። እንደፈለግክ ማድረግ ትችላለህ። እውነቱን ነው የምልሽ። እንደፈለግክ ማድረግ ትችላለህ። እውነቱን ነው የምልሽ። አስከሬን በቃ የሞተው በካንሰር ነው፣ በካንሰር ነው። በቃ ከኔ ምንም የምታገኘው ነገር የለም። ማን የገነዘው አስከሬን ነው? እኔ። ለምን? እሱ ለምን አስፈለገ? እና ማን ይምጣል? በጆሮ በአፍንጫውና በአፉ የመጡት ደሞች ከምን የመጡ ናቸው? ምን አውቃለሁ? ከካንሰር ማመልጥ ነው። እኔ ሐኪም ነኝ? ምን አውቃለሁ? ምን አውቃለሁ? እሱን እኮ ነው እንድትነግሪኝ የምፈልገው። አላውቅማ። ባቀን ኑሮ ነግርህ ነበር። በቃ ከዚህ በላይ ምንም ከኔ የምትወስደው ነገር የለም። የሰው በር አንኳኩቶ ነገር አለ እንዴ? ተነስ ነው ጣንታ ተነስ። ወደዚህ ነው ቆያለህ። እኔ እሷን ብቻ ማጠየቅ ፈልጋለሁ። ሰማሽ? ያኔ እሱ ያድንሻል። ተነስ ነው ጣው ተነስ። በል ተነስ። ውጣ። እንዳትነካው። እኔ ሊነካኝ አይችልም። ምን አድርጌ ነው? ያዙ ሰው በገዛ ቤቱ ሰላም መሆን አይችልም። በራ ኮርቶ መጥቶ ነገር አይደለም ይዤ የመጣሁት። ከዚህ በኋላ እመኝ ምንድነው? እዚህ ጋር ጥዬ ነው የምረግጥሽ። ለምንድን ነው በትክክል ካልነገርሽኝ? ለምን ትረግጠኛለህ? በህግ ከሆነ በህግ ጠይቃለሁ እንጂ አንተ ትረግጠኛ አትችልም። በህግ ነው አሁንም እየጠየኩሻለሁ። መርማሪ ጋዜጠኛ ነኝ ብዬ አሳይሻለሁ። ምንድን ነው የፈለከው? ከኔ ማወቅ የፈለከው ምንድን ነው? በምን እንደሞተ ታሟል። ገለሹም ከሆነ ገድያዋለሁ እንድትይኝ ነው የምፈልገው። ለምንድን ነው የምገለው? ለምንድን ነው የምገለው? ቤተሰቦቹ ሳያውቁ ከተገነዘ በኋላ ነው ሰው የጠራሽ? ቤተሰቦቹን የደወልሽላቸው? መኝታ ቤት ውስጥ ደም እየፈሰሰው ነው የሞተ? መድረቅ ነበረበት ሳይገነዝ። አንቺ ማንሽ አስከሬን ሌላ ሰው ሳይገነዝ አንቺ የምትገነዥ? እሺ ቻይበት፣ ችግር የለውም። መገነዙ አይደለም ጨዋታው እዚህ ጋር። እውነቷ ናት። እውነቷ ምንድን ነው? ምንድን ነው? ደም እየፈሰሰው ታሟል ዝም ብለሽ ሳጥን አስመጥተሽ በውጭ ጠራርዘሽ ለምን? እሺ እንደሞተ ለምን ሰው አልጠራሽ? ምን መልሽልኝ? ለምን ጠራለሁ እኮ? በሌላ ጊዜ ሳልጠራቸው ሲሞት እሱ ሰው መጥራት ነበረብኝ። እኔ እሱን አይደለም አሁን እየጠየቅሽ ያለሁት። ስለዚህ በቃ ብቻዬን አደረኩት። ችግሩ ምንድን ነው? ሰላም ነው፣ ችግር የለውም። ቆይ እኔ በራሴ መንገድ ጨርሰዋለሁ። ካሜራማን ተነስና ዝጋው። ይኸውልሽ ችግሩ ምንድን ነው? ለቀልድ አይደለም የመጣሁት። ባለቤትሽን የገደልሽው አንቺ ነሽ። ከኔ ላይ አትወርድም እንደ አንተ ሰውዬ። ምንድን ነው የፈለግከው? 100% ነው የምነግርሽ። ከየት ነው ያመጣው? ይሄን ለምን የቤት ሰራተኛችሁን አስወጣሻት? ለምን አስወጣሻት? በቃ መክፈል ስለማልችል ራሴ መስራት ስላለብኝ የቤቴን ስራ። በፊት ማን ነበር የሚሰራው? እሷ። ለእሷ የሚከፍላት ማን ነበር? እኔ። አንቺ ነበርሽ። ሰው መክፈል እንዴት አቃተሽ? ማለት አልችልም። በቃ እሱ እየሰራ ጊዜ ስለነበር አልቻልኩም። ወጣሁ። ይሄው ሹፌር እኮ ባላለሽ አይደል? ቢሆንም በቃ ሌላ አዲስ ባላገባሽ አልፈለኩም። ለምን ግንኙነት ባለቤትሽ እያለ ከዚህ ሰው ጋር ለምን ግንኙነት ጀመርሽ? ማወቅ ፈልገህ ነው? ምን ያደርግልሃል እኮ መስማት ስላለብኝ። በቃ ስለምወደው ከባለቤትሽ በላይ። የተወለዱት 4 ልጆች በሙሉ የዚህ አይደሉም? አይደሉም። እና ታዲያ የእሱ ልጆች ናቸው ስትይ ነበር ቅድም። በቃ አመት ተጠይቃ የምትወጣ ስለመሰለኝ ነው። ለምን ወጣለሁ? እና ለምን የሌላ ልጆች ነው አይደለም? መቼም ማለት ጀመርኩት። መቼም እንደ ልጆቹ ነው እየተንከባከበ የሚያሳድጋቸው እኮ አሁን ገና አልጀመርኩም እኮ። ልጆቹን ይኸውልህ እንደ ልጆቹ ተንከባክቦ ስለሚያሳድጋቸው ለምን ብዬ ነው የእሱ ልጅ አይደለም መመለስ። እሺ ይሁን። ይኸውልሽ አቶ ኢሳያስ
ሕክምና ሲታከምበት የነበረው የለኝም። ሲወስዳቸው የነበሩትን መድኃኒቶች የለኝም። የት ወስደው አላውቅም። ይኸውልሽ እንደዚህ በቃ በዚህ ጉዳይ አላውቅም። አንፋታም፣ አንለያይም። ምንድነው ፈጣሪ ምስክሬን ነው የምልሽ። አንለያይም፣ እኔና አንቺ አንለያይም። በቃ እውነቷን እስካልተናገርሽ ከዚህ ቤት አልወጣም። በቃ እኔ ስፈልግ ነው እንጂ የምትወጣው አንተ እውነት ተናግሬ ምናምን አይደለም። በቃ ውጣልኝ ከቤቴ። አልፈልግም። መብት ሰው በቤቱ መኖር አይችልም እንዴ? መብቴ እኮ ነው። በደንብ ይችላል። እና እንፈልግ በጣም ተጨቀጭቂው ታሰቃዩ እንደነበረ ሁሉም መረጃ አለኝ። ታው እንጂ አዎ በደንብ። ኧረ እባክህ ለምን ሞተ ታዲያ? ቤተሰቦቹ እንደመጡ እንደፈለግሽ 40 ፍታቱ ላይ ቤተሰቦቹ አልተገኙም። አልጠራሻቸው እንዴ? ለምን ጠራቸዋለሁ? የልጃቸው ሞት አይደል? ቀኑን ቆጥሮ አይመጡ። ለምንድን ነው የምጠራቸው? ቤተሰቦቹ ከሆነ 2 ቀን ነው ደርሰው እያየሁ ነው። ምላሳም ደርሰው የሚሄዱት 2 ቀን ነው። ምላሳም ነሽ እያየሁሽ ነው። ግን እውነቱን ከነገርሽኝ በእኔና ባንቺ መሀል ሚስጥሩ ይቀራል። ምንም እውነት የለም። በቃ እውነት አይነገርኩ። ከዚህ ውጭ ምንም እውነት የለም። ለስላልሽኝ አምኜሽ መሄድ መሰለሽ? እሱ ያንተ ችግር ነው። በጭራሽ አልሄድም። አይመለከተኝም። ጉዱ ሳይወጣ ምንም ጉድ የለም። ወጥቼ አልሄድም። ምንም ጉድ የለም። ከወጣም ጉዱ ይኸውልሽ፣ እውነቱን ልንገርሽ፣ እኔ እያንዳንዱ ማስረጃ ስላለኝ ይሄንን ጥያቄ እዚህ ብቻ ለምትጠይቂው ሄደሽ ግጋት እንትን ታያለሽ ወይ? ጉድ ህግ ከማይደርሰኝ ምንድን ነው የተገኘው? ምንድን ነው? ይኸውልሽ አሁንም አዳምጪኝ። በጣም ብዙ ሰማሁ። እዛ ከሄድሽ ግን የት ነው የተመረመረው? ማስረጃ ስላለኝ የሰው አይደለም የዚህ አይነት የሰነድ ማስረጃ የሰው ማስረጃም ስላለኝ ምንድን ነው የፈለከው? መኝታ ቤት ውስጥም ብለሽ ሞተ ብለሽ ጎትተሽ አስገባሽው ሄዶ ተቀበረ። ምንድን ነው የፈለከው አንተ? እየጠየኩሽ ያለሁት እንድትመልሽልኝ። አንደኛው ነገር ምንድን ነው ጥያቄ? እንደራደርም ካልሽ እንድንደራደር ብቻ ነው የመጣሁት። በምን ትደራደራለህ? በፈለግሽው። በብር ትደራደራለህ? እደራደራለሁ። ሳትጠይቀኝ ሞት ማለት ምንም ጥያቄ ሳትጠይቅ መውጣት ትችላለህ ወይስ ካሜራህን ማጥፋት ትችላለህ? አይ በጭራሽ አይጠፋም። ካሜራውን አይጠፋም። ከጠፋ በምን ልትደራደረኝ ፈልገህ ነው? እውነቱ ማውራት ለምንድን ነው አይደለም? ለምንድን ነው ሳትጠየቂ አንቺ ገንዘብ የምትከፍይልኝ? እስኪ ንገሪኝ። ጥያቄ ሳትጠየቂ ምንም ጥያቄ አልፈልግም። ልገላገልህ ስለፈለግህ። ባለቤትሽን የገደልሽው አንቺ ነሽ፣ እኔ አይደለሁም። እኔ አልገደልኩም። ገዳይ አይደለሁም። እግዚአብሔር ነው ወሰደው። ይኸውልሽ እንደዚህ ስላልሽኝ አይደለም። ትንሽ ነይ ውጭና እሱንም በደንብ እያንዳንዱ ጥያቄ ደግሞ እጠይቀዋለሁ። አለቀ። ይሄን አላደረኩም ካልሽ እሱንም ይሄንንም ስትጋቡ የነበረችውን እያንዳንዱ ነገር እጠይቀዋለሁ። ምንድን ነው የምጠይቀው? ምንም የሚመልስልኝ ይመስላል? ከኔ የተሻለ ነገር የሚመልስልኝ? ምንም የሚመልስልኝ ምንም። አንቺ ትወጫለሽ፣ እሱንም መጠየቅ እፈልጋለሁ። ትንሽ ነው ውጭ። ትንሽ አልወጣም። አዎ ትንሽ ነው ውጭ። እኔ እሱን መጠየቅ እፈልጋለሁ ለብቻ። ውጭ ትንሽ ያዟል ና ፖሊስ በፖሊስ ያደረጋል። ምን አገባ? ቆረጥከው ማለት ነው ሊሆን የሚገባው። ምንድን ነው የምታስጨንቀኝ? እየሰማኸኝ ነው? ከእኔ ጋር ምን የሚያገናኝ ነገር አለ? አሁን ይሄ ታሪክ እኮ የምታወራው ታሪክ ከእሷ ጋር የሚገናኝ ታሪክ ነው። ከእሷ ጋር ነው። የእሷ ያለፈ ታሪክ ግን አንተ አብረህ እየኖርክ ነው ተጋብተህ። ጭንቅላት መስራት ከቻለ ምልህ ነገር አድርግና ከዚህ ነገር አንድ ሴት ማግባት ወንጀል ነው እንዴ? ነፃ መውጣት ከፈለክ ይኸውልህ፣ ከባሏ በላይ እኮ እሷ ስትወድህ እንደነበር ተናገረች። በቃ ከባሏ በላይ እኮ ይሄ እኮ ወንጀል እኮ ነው። የሰው ባለ ትዳር ለምን ታማግጣለህ? እየመጣህ ጫት እያስቃምክ ጥሩ ነው ያደረከው። እኔ እኮ ይሄን ሁሉ ሳላጣራ እኮ አልመጣሁም። እያንዳንዱ ነገር አጣርቼ። አቶ ኢሳያስ ምንም አይነት ህመም አልነበረባቸውም። ስለዚህ ከሷ መረጃውን ካገኘ እኔ ምን አድርግ ነው የምትለኝ? እየነገርኩህ እኮ ነው። እሷ ካመነች እውነታውን እሷ ከተናገረች ስለ አቶ ኢሳያስ ሞት የምታውቀው ነገር ካለ ልትነግረኝ ነው። ይሄን መናገር ለኔ ምን ይጠቅመኛል? አቶ ኢሳያስ ይኸውልህ ጤነኛ ሰው ነው። ምንም አይነት የካንሰር ህመም አልነበረበትም። አውቃለሁ። ይሄን እኔ ለአንተ ነግሬ መሰከርኩ። ከዛ በኋላ የኔ ህይወትስ በቀላሉ የምትሆኝ ይመስላል? እኔ እኮ እሷም እኮ ነግራኛለች፣ ብዙ ነገር እኮ ነግራኛለች እኮ። እኔ የኔ ህይወቴ ዋስትና ምንድን ነው ማለት? የህይወቴ ዋስትና እቺ ሴት አብሯት ለኖር እጅ አለበት ከመሞቱ ወይስ የለበትም? እኔ እንደዚህ አይነት ነገር ውስጥ ነው የለሁበትም። እሷስ እጁ አለባት የለባትም?
ይሄን እንደዚህ አይነት ነገሮችን ይሰራል። ለኔ ምንድነው ዋስትና ምንድነው? የምን ዋስትና ነው ላንተ የሚሰጥ? እና ስለሰው ባንድ ሰው ሞት ተጠርጥራ እኮ ነው የመጣው ነገር። ባንድ ሰው ሞት ተጠርጥራ አልኩ እያልኩ ነው። እኔ የሚያስጠረጥረኝ ምንም ነገር የለም። ማግባት ነው አግብቻለሁ። ከትዳር በላይ ለምን አገባት? ባለትዳር እያለች አይደለም ያገባዋት። ባለትዳር እያለች ጓደኛዬ ነች። ካሜራማን ጠይቀው የሚለውን ሰምተህ የለ? ሰማኛለህ። እሷ ነግራናለች። አሁን ያለውን ነገር የተፈጠረውን ነገር አንተ ያልካት ስቴፖች እንዳሉ ሁሉ ነግራናለች። በቃ እሷ ገንዘብ ሰጣሃለሁ ምንም አይነት ጥያቄ እኔ ምንድነው ትምላት ራስ ወደ ህግ ከሄደ ሁሉንም ነገር በአንተ ነው ያሳበበች። ስለዚህ እዚህ ጋር እድል እየሰጠን ነው። ራስን አውጣ። እኔ ምንድነው ወድሻለሁ ብለህ ከኔ ጋር በፊት ጓደኛ ነበር። እንደምትወደኝ ትነግረኝ ነበር። በፊትም እንደዛ ነበረች። በዛ መካከል እኔ ፊልድ ቆይቼ በመጣሁበት ሰዓት ለረጅም ጊዜ ወጣ ብዬ ነው ነበር። ከዚህ ሰውዬ ጋር ተጋብታ ልጆች ወልዳ ረጅም ጊዜ ቆይታ ጠበቀችኝ። በዛ መካከል መጥቼ የግል ኑሮዬን ኖር ነበር። ፊልድ ነበር የምሰራው። ቅድም እንዳልኩ የዋሸው ነገር ብለሃል። ከዛ በኋላ አልፎ አልፎ እየተገናኘን ግንኙነት ጀመርን። እሷ ለእኔ ፍቅር እንዳላት ግን አውቃለሁ። ስላገባች ነገሩ እዚህ ደረጃ ይደርሳል ብዬ አላሰብኩም። እሺ ከዛ አብረን ጊዜ ማሳለፍ ጀመርን። እየመጣን ከእሷ ጋር አንዳንድ ሱሶች ስላለብኝ በእነዛ በደካማ ጎኖቼን የተጠቀመች። የኔ ገንዘብ እጥረትም ስለነበረብኝ እሷ የገንዘብ ወጪን ትሸፍንልኛለች። ማታ ለመዝናኛ የሚሆን ሰጠኛለች። አብራት ስውል ጫት መግዣዬን የተለያዩ ነገሮችን ትሸፍንልኛለች። ከምን የምታመጣው ገንዘቡን የምትሸፍንበት? እሷ ናት። ከአቶ ኢሳያስ ካዝና እኮ ነው። ቆይ የባለቤቷ እንግዲህ ይሁን የእሷ ይሁን ያላቅም ብቻ ትሸፍንልኝ ነበር። እኔ ያንን ነገር ለማሳካት ያንን ለመሸፈን ብዬ ነው የተጠጋሁት። እየነገርኩ ያለሁትን ስማ አዳም። እሺ በዚህ መካከል እንደ ቀልድ ይሄ ሰውዬ ባይኖር ልንጋባ እንደምንችል ትነግራኝ ነበር። እኔ ደግሞ አያላገባሽም ብላት የምታደርግልኝ ጥቅማ ጥቅም ይቋረጣል። ስለዚህ አሁን እንጋባ ነበር እያልኩ። ታክሲ በማን ገንዘብ ነው የተገዛው? እሷ ናት የገዛችልኝ። በእነሱ ገንዘብ? እኔ በእነሱ ይሁን በእሱ አላውቅም፣ ብቻ ግን እሷ ናት የገዛችልኝ። ቀጥል። ከዛ በዚህ መካከል እንጋባ ነበር፣ ተጋብተን እንኖር ነበር አለችኝ። አያላገባሽም ነበር ብላት ያለው ነገር ሁሉ ይቆማል፣ ታክሲውም ይሄዳል። ስለዚህ አገባሽ ነበር አልኳት። እኔ ነገሩን ከቁም ነገርም አልወሰድኩትም። ከጊዜ በኋላ ነገሮች ፈጠኑና ይሄ ሰውዬ መሞት እንዳለበት ወሰናለች። ከሰራተኛዋ ጋር ሆኖ ይመስለኛል ያንን ነገር ያደረጉት። ማለት ከሰራተኛዋ ጋር ሆኖ? ሰራተኛዋ ናት የነበረችው እና እሷ ናት እንግዲህ የነበረችው የሞተ ቀን የተባለው። አንተ እጅህን እንደዚህ አድርገህ ነፃ ማውጣት ነው እንትን የሚል። ከዛ ውጭ ግን የምማውቀው ነገር ግን አለ። የገደለች እሷ ናት? እሱማ መድኃኒቱን የሰጠችው እሷ ናት። ይህም መድኃኒት የሲናይድ መድኃኒት እንደምሰጠው ነግራኝ ነበር። የምንድን ሲናይድ የሚባል መድኃኒት እንደምሰጠው ነግራኝ። ምንድን ነው ሲናይድ? ሲናይድ ማለት መርዛማ ንጥረ ነገር ነው። እሺ እሱን ልሰጠው እንደምትችል ነግራኝ ነበር። ግን ይህንን ከቁም ነገር አልወሰድኩትም። ከምርም ታደርገዋለች ብዬ አላሰብኩም። ምክንያቱም የአራት ልጆቹ አባት ነው። አሁን ሳገባትም ግን እኔ ደስተኛ ሆኜ ግን አይደለም። እንዴት? ይህን ያክል ዘመን አብሯት የኖረውን ሰውዬ ለማሰናበት በቀላሉ ከደፈረች ነገ ጠዋት ይሄን ይስሉት። እሱን መጣጥር እንጂ ማን መድኃኒቱን ያመጣላት? አንተ ነህ እሷ ነህ? እኔ እንደዚህ አይነት ነገር ውስጥ ነው ያለኩት። ሁሉን ነገር ጨርሳ ነው እንትን ያለች። ግን እያወቅህ ነበር እንደምትገለው ታውቅ ነበር ብላኛለች። ግን ከቁም ነገር የምትወስደው አልመሰለኝም። ከሆነ በኋላ ግን ምን ብዬ ልጠይቃት? ስለዚህ ባሏን የገደለች እሷ ናት። ተረጋግጠህ እዚሁ ቁጭ በል። እያንዳንዱ ይኸውልህ እስካሁን የነገረችኝ ነገር የለም። የነገረችኝ ነገር አንዳችም ነገር የለም። እንዴት? ምንድን ነው የምትለኝ? ቁጭ በል። እያንዳንዱን አሁን ያልከውን ነገር ደግሞ ለእሷ ትነግራታለህ ፊት ለፊት። የኔ ለእሷ መንገድ ምንድን ነው? የኔ ህይወት እኮ ነው አደጋ ላይ እየጣልክብኝ እኮ ያለው። ነይ ግቢ፣ ነይ ነይ ነይ። እዚህ ቤት እንደምትወጪ አይሻለሁ። ንገራቸው። ምንድን ነው የምነግራት? መናገር ያለብኝ እኮ ተናገርኩኝ። የማውቀውን ነው የተናገርኩት። ምንድን ነው የሚለው? ባለቤትሽ ማን የገደለው? ራሱ ነው የሞተው አልኩ። ምንድን ነው አስር የምጠይቀኝ? ያለቀ ጉዳይ ነው። ቆይ ምንድን ነው የምጠይቀኝ? ሲናይድ የሚባል መድኃኒት ማን የሰጠው? ሲናይድ ማን ነው ደግሞ እንደዚህ ያለ? መቼም እየጠነቆልኩ አልልሽም። ማን
እንደዚህ አንተ ምንድን ነው ያወራኸው? በቃ የተረጋገጠ ነገር ነው። በቃ ምንድን ነው የተረጋገጠው? በአንተ ምላስ ነው የሚረጋገጠው? ማውጣት አለብኝ እኔ የማውቀው ነገር ራስህን ማውጣት አለብህ። እንደዚህ ሲመጣ ይሄን ያህል ዓመት አብረን ቆይተህ እኔ ከዚህ በላይ በቃ ልሸከም አልችልም። እኔም በጸጸት ነው ያለው። ምንድን ነው የማትሸከመው? የምትሸከመው ምንድን ነው የከበደ? አቶ ኢሳያስ ማን ይገደል? አላውቅም አልኩ። አንተ አስራ ጠይቀኝ። አንተ ማን የገደለ ብለህ ነው ያወራው? ያንተን ህይወት እና የኔን ለማስተካከል ደፋ ቀና ስል እንደገና እንደዚህ አይነት ነገር ውስጥ ትከተኛለህ ብለሻል። ግን በተሳሳተ መልኩ ነው የከተትሽው። ምንድን ነው በተሳሳተ መልኩ? ሳትፈልግ ነው የገባህበት? ንገራት። ሳትፈልግ ነው ወይ የገባኸው? አንቺ ስነ ስርዓት ያዥ። ለምን እሱ ነው አንተን አይደለም ያወራው? ይመልስ፣ የተናገረውን ይንገረኝ፣ ማወቅ አለብኝ። ይኸው ይመልስልሻል። እኔ ግን ለራሴ ለህይወቴም እንደምሰጋ ነው እየነገርኩህ ያለው። ቁጭ በል ዝም ብለህ አንተ። አንዱም እኮ አንተ እኮ ነው ወሬኛ ነህ። ምን አይነቱ ነው እናታችሁ? ወራዳ። ምንም ውርደት የለም። ፍላጎቴን ማሟላት መብቴ ነው። በቃ እኔ ይኸውልሽ ስለአንቺ ፍላጎት ይኸውልህ እኔ ምንም የምፈራበት ምንም አይነት ምክንያት የለም። እኔ ስለምወደው እሱ ስለምወደው አደረኩኝ አይደል? ማድረግ ያለብኝ በቃ ስነ ስርዓት ከፈለክ ደግሞ ማለት ነው ልንገርህ። እኔ ስለምወደው እሱን ማድረግ ያለብኝን አድርጋለሁ እና ምን ይጠበስ? በቃ ማድረግ ያለብኝ ማብራራት አይጠበቅብኝም። በቃ አቶ ኢሳያስ ነው የገደልሽው አንቺ ነሽ? አዎ እኔ ነኝ። በቃ ምን ፈለክ? እንደዚህ በድፍረት ትናገራለሽ? አዎ እናገራለሁ። ለምን እናደረግሽ? በቃ ፍቅር ያለ የሌላ ሰው ስለነበረ ከማፈቅረው ሰው ጋር ለመኖር ብዬ አድርጋለሁ። የአራት ልጆች አባት እኮ ልጅ አይገድበውም ፍቅር። በቃ እንዴት ነው ልጆቼን አትክተት እዚህ ውስጥ። ይኸውልሽ በእንዳንቺ አይነት ማህፀን ልጅ መወለዱ ለራሱ ያሳፍራል። ተው እንጂ ያሳፍራል። ግን ተወልደዋል። ምን ታደርጋችሁ? ካንተ የወለድኩ አስመሰልከው። ኧረ በምን እድልሽ። እኔ የማውቀውን ነገር ከተናገርኩ ለምን ዝም በል አንተ። ምን አይነቱ ነው ልፍስፍስ? የማውቀውን ነገር ያለውኛ ልፍስፍስ ነህ። ዝም በል አንተ። የማውቀውን ትላለህ። ይሄ ሁሉ ነገር የሆነው ለአንተ ሲባል አይደል? እንደዚህ አይነት ወሬ ለአንተ ሲባል እኮ ነው። እንደዚህ አይነት ናቡጃ ምን አይነቱ ሴታ ሴት ነው? በመድኃኒዓለም ሴታ ሴት። አዎ ሴታ ሴት። ይኸውልሽ አሁንም እነግርሻለሁ፣ እውነታውን ሁሉንም ሰምቼዋለሁ። በቃ ከዚህ በላይ ምን ፈለክ? ማወቅ ያለብህን አውቃለሁ። ያደረግሽውን እያንዳንዱን ድርጊት እና ምን ፈለግልኝና ምንድነው የፈለክ? አዳምጪኝ ልጨርስበት። ያደረግሽውን እያንዳንዱን ድርጊት ከነገርሽኝና የሄድሽበት መንገድ ይህን ሰው ለመግደል ትክክል ከነበረ እምርሻለሁ። ሰማኛለህ? አንድ ነገር ልንገርህ፣ ያደረኩበት መንገድ ምናምን ላንተ ምንም አያደርግልህም። ትክክል ነው ብለህ የምታምንበት የሰው የሄድኩበት መንገድም ሆነ አዳምጠኝ፣ የሄድኩበት መንገድ ሆነ ያደረኩበትን መንገድ ከሆነ ትክክል ነው ስተተኛ አይደለችም ብለህ እንድታምን የሚያደርግህ ንግግር እኔም እናት አለኝ እህት አለኝ ልነግርህ አልችልም። ለመሰለህ ሰው መግደል ትክክል ሆኖ አያውቅም። በቃ በአጠቃላይ ስለዚህ ምንድነው ላይሆን ይችላል። ምናልባት ይኸውልህ ወንድሜ ምንድነው አንተ ሚስጥሬን መደበቅ ከቻልክ የሚያስፈልግህን ብር የሚያስፈልገኝን ነገር ታደርጊልኛለሽ። እሺ ይኸውልሽ ትወጣልኛለህ። ከዚህ ግን ደግሞ የሚያስፈልገኝን ነገር ስታደርጊልኝና ይሄን ነገር ሰው እያየሽ ነው የሁሉ ፖሊስ አንቺን ነው የሚጠብቀው። ሰው እነሱን ማዘጋት ይችላል። እያዳመጥኪ ነው ወንድሜ? ምን አማራጭ አለኝ ከማዳመጥ? ካልሆነ እነሱ ይወስድሻል። እንደገደልሽ ይወጡ ቀርጿል። ይሄ ብቻ ነው በቃ ዋናው ነገር። ይሄንን ስታረጊ የነበሩትን ፕሮሰሶች ሲናይድ ስለሚባለው መድኃኒት ስለየነው ነገር ንገሪኝ። ገንዘባችን ስጨና እነሱ ነሰምኝ ይልቀላል። ካሜራውም እዚህ እኔ እጅ አለ ያለው አጠፋዋለሁ። እኔ ማለት ነው ስላደረኩት ነገር ከነገርኩ ገንዘብ መስጠት ለምን አስፈለገ? አንደኛ፣ ሁለተኛ ደግሞ ከዚህ ከካሜራህ ላይ እንደማታጠፋው በምን አውቄ ነው? እንደማታጠፋው ቃል እገባልሻለሁ። ቃልማ ቃል አይሆንም። ቃልማ ከሱ ጋርም ቃል ተገባብቼ ነበር አይደል? አሳልፎ ሰጠኝ። አሁን ብዙ ነገሮችን አብረን ሆነን ብዙ ነገሮችን አብረን ይሰራና አሳልፎ ሰጠኝ። ከሱ ጋርም እኮ ቃል ተገባብቻለሁ። ቃልማ አማራጭ የለሽም። ይሄን ከምናገራው አንቺ አማራጭ የለሽም። አሁን ይኸውልሽ ይሄንን እምልሽ አዳምጪ። ቢያንስ እኔም እህት አለኝ እናት አለኝ፣ እራራልሻለሁ።
የሆነ ምክንያት አሳማኝ ምክንያት ካለሽ እዚሁ ኬዙን ጭርስ አድርገን እንፈታውና እዛ በኋላ ጥዬሽ እሄዳለሁ። በቃ ካልሆነ እኔ ምን ወሰዷት ብዬ እወጣለሁ። እያንዳንዱ የተናገርሽ ነገር አሁን ምንድን ነው የፈለግከው? እንዴት እንዳደረግሽ ለምን ይሄን እሺ፣ እሱን ወደሽ ነው አፍቅረሽ ነው? ባልሽ እንዴት እንደገደልሽው፣ ስለ መድኃኒቱ የት እንዳመጣሽው፣ ሲቀበር የነበረበትን ሁኔታ ይሄን እንድትነግሪኝ ነው የምፈልገው። በቃ አለቀ። ይሄንን ከተናገርሽ አስተያየት እናደርጋለን። ካሜራ ነሽ ውሻ ነህ አንተ። በቃ ይሄንን ብቻ ንገሪኝ። አንተ ግን በጣም ባለጌ ሰው ነህ። ማትረባ ሰው ነህ። ስነ ስርዓት ያዢ። እንደ ሴት ነሽ። ድብድቡ ምናምን ታዩ። ለኔ ንገሪኝ ያልኩሽን ተናግረሽ ነፃ መውጣት አይሻልሽም? እሺ ስለማትወጂው ነው። እሺ ምንድን ነው ያደረግሽው? ስለማትወጂው ባለቤትሽ ምን አደረግኩት? ምንድነው ማወቅ የፈለግከው? እኔ እየገባኸኝ አይደለም። አንተም ብትሆን ምንድነው ማወቅ የፈለግከው? ከዚህ በላይ ማወቅ ፈለግከው? እያንዳንዱን ፕሮሰስ ንገሪኝ ነው ያልኩት። ከፕሮሰሱ ምን ጉዳይ አለ? በቃ ካመንኩልህ መግደሌን ፕሮሰሱ ጋር ምን ጉዳይ አለ እኮ? ንገሪኝ። እንድትነግሪኝ እፈልጋለሁ። ምን ያደርግልሃል? እንድትነግሪኝ እፈልጋለሁ። መቼም ገንዘብ ስትሰጪኝ ዝም ብዬ ተቀብዬ ወጥቻለሁ የምሄደው። ቢያንስ አንዱን በአንዱ እንዳጣፋው ነው። ምንም የምታጣፋው ነገር የለም። በቃ መድኃኒቱን ከየት እንዳመጣሽው ንገሪውና በቃ ይሄድልን። የምታደርጊውን ነገር አለሽ መናገር ያለብሽ። እኔም ወደምሄድበት ለምን ወደምትሄድበት ትሄዳለህ? እዚህ ትሄዳላችሁ። የማውቀውን ተናገርኩኝ እኮ። ከዚህ በኋላ እንዴት አድርጌ አሁን እኮ እሷ ናት እኮ አለ። ባለጌ ስለሆንክ ነው። ተረኛ እኮ ነኝ አይደል? እንደዛ ብለህ ነው እዚህ ቁጭ ብለህ የነበረው፣ አብራኝ ስትኖር የነበረው። እሱን አስበህ ነው። እሱን ታየውና ለኔ ብትነግሪኝ አይሻልሽም? ለኔ ንገሪኝ። እኔ በቃ ከሱ ጋራ ድሮ ነው የማውቀው፣ አብረን ስናድግ ማለት ነው። ከዛ ጓደኛ ነበርን። እሱ በአጋጣሚ ሌላ ስራ ውጪ ማለት ቦታም አልሰጠውም ለጓደኝነታችን በሰዓቱ። እኔ ግን ወደው ነበር። እሺ። ከዛ አጋጣሚ እሱ ብዙ አመት አይታይም። ምን ያገባው? እሺ። ሲመለስ አግብቻለሁ። እሺ። ሲያወራኝ በቃ እኔም የድሮ ፍቅሬን ስለፈለኩ ከሱ ጋር መኖር ፈለኩ። መገናኘት ጀመራችሁ? መገናኘት እሺ። ጀመርን። እየተገናኘን ከዛ ይሄ ሀሳብ መጣልኝ። ከሰዎች ጋር አውርቼ መድኃኒቱን ሰጡኝ። ከየት ነው ሲናይድ የሚባል መድኃኒት የመጣው? ከፋርማሲ ነው ከህክምና ቦታ? አይ ከማውቃት አንዲት ልጅ አለች ህክምና ላይ የምትሰራ። እሺ። እንጂ ከፋርማሲ አይደለም። ምን ልገልበት ብለሽ ነው የተቀበልሻት? ለምን ታርጌት ብለሽ ነው የተቀበልሻት? መቼም ሰው ልገልበት ያለሽ አትፈጥሽም። እና ከዛ በቃ ስለ መድኃኒቱ ትንሽ እንትኑም ስለነበረኝ ስጠይቃት አይሆንም ስትለኝ እሷን በሚያውቁ ሰዎች በዙሪያ አድርጌ መድኃኒቱ ማግኘት ቻልኩ። መድኃኒቱ ምን እንደሚያደርገው? ደምን የማፋጠንና የደም ዝውውር እነሱ ምን ችግር ያመጣል ታዲያ? ነው ብዙ ነው የሰጣችሁት? ከመጠን ዶዙ የጨመረ ዶዝ ስለተሰጠው። ምግቡ እንዴት ነበር የምታቀርበው? ሰራተኛዋ የምታቀርበው ምግብ እንዴት አንቺ ታቀርቢያለሽ? ነው እሷ አታውቅም። እሷ ያዘጋጀችው ላይ እኔ ዞር ብዬ ነው የማደርግባት። እናንተ አትበሉትም ያን ምግብ? አይ ለሱ ስትሰጠው። ለምን ሁልጊዜ አብራችሁ አይደል የምትበሉት? እሱ ቸኩሎ ጠዋት ስለሚወጣ ቁርስ ላይ በብዛት ደካማ። ሰውዬው የሞተው ማለት ነው። እራትም ሲመጣ እኔ በልቻለሁ ነው። ሰውዬው የሞተው ምሽት ላይ ነው። እኔ በልቻለሁ ነው። ጠዋት ለሰጠሽው መድኃኒት እንዴት ማታ ሞተ? ዶዙ ጨምሮበት ማታ ድጋሚ ወስዶ ነው ራት ላይ ብዙ ማለት ነው። በአፉ በአፍንጫውና በጆሮ ነው ደም የመጣው። ተናገሪ እንጂ። አዎ እንደዛ ነው። ከዛ በኋላ በቃ 30 ደቂቃ አልቆየም ሞተ። ከዛ ራሴ አጣጥቤ ገነዝኩት ከሰራተኛ። እሺ በቃ ይሄ ሳጥኑን ማን ያመጣው? እሱ ነው። አንተ ነህ ሳጥኑን ያመጣው? ደውላ ባለቤቷ እንደሞተ ስትነግረኝ ሳጥኑን ገዝቼ መጣሁ። መጀመሪያ ከመሞቱ በፊት እሱ ያውቅ ነበር?
ይሄን ነገር ልታረጊ እንደሆነ ብያለሁ። በዚህ ታውቃለህ፣ እያወቅህ ነው ነግራኛለች። ግን ከልብ ወይ ደግሞ እንደዚህ ስር የሰደደ እንትን ነገር አልመሰለኝም። እኔን ላለማጣት የምታደርገው ነገር ነው። ስለዚህ አራት ልጆች ድረስ ታዲያ ለምን ወለድሽ ታዲያ? እነዚህ የተወለዱ ህፃናቶች ምንድን ነው የሚሆኑት ነገር? ምን ይሆናሉ? እኔ ያለሁላችሁ ያው እሱም አለ። ህግ እንደሚይዝሽ ብታውቂስ? እስኪ ዝም ብለሽ አስቢው። ህፃናቶቹ የት ይውደቁ? እባክህ እኔን ነገር ተወው። እኔ ማትቸዋለሁ። የሚያስፈልገውን ነገር እኔ እሰጣለሁ። እኔ እኮ ትቸዋለሁኝ፣ ግን ህግ ቢይዘኝስ ብለሽ አታስቢም? ትንሽ በእሳቱ አላሰብኩም። በቃ አሁን እሱን ነገር አንተ ተወው። የምትፈልገውን ነገር እኔ ልስጥህ። ምንድን ትሰጪኛለሽ? የፈለግከውን ብር። ፈጣሪ አባቴ ለጅብ ይስጥሽ። ምን ችግር አለ? ከዛ በኋላስ ለምን ሰራተኛዋን አስወጣሻት? ለምን ቤተሰቦቹ ይሄ ሁሉ ነገር የሆነው ላይክ ቤተሰቦች ምን የጠራሻቸው ከሞተ ከገነዝሽ ምናምን በኋላ ነው። ማን ገነዘው አልሻቸው? ማንም የጠየቀ የለም። ህክምናስ ለምን ሄዶ ማለት ለምን ይመርመራል አሉም እነሱ? እንጃ አላሉ ቢሉ ምን ይሻላል? በደንብ አድርገሽ ቀምረሽ ስለሆነ ይሄን ያደረግሽው። ይሄ መድኃኒት ደግሞ እርግጠኛ ነኝ የምነግርሽ የህክምና ባለሙያ አይሰጥሽም ያለ ሐኪም ማስረጃ። ወይ ገዝተሽው ነው በገንዘብ ወይ እዛ ጋር የነበረውን ነገር እውነቱን ትነግሪኛለሽ። ነገርኩህ እኮ መድኃኒት ቤት ላይ ነው የገዛሽው? አይደለም አልኩ። እዛ ውስጥ በሚያውቁ ልጆች ነው የገዛሁት አልኩ። ግን ኖርማል ወይ ደግሞ ለታካሚ ነው ብለሽ ነው የገዛሽው? እንደዛ እንጂ ሰው እንዳይሞትበት እያወቁ እንደዚህ አይሰጡም ብዬ ነው። የህክምና እንትናቸውም ስለማይፈቅድ ስለማውቅ። አሁን ደስ አለሽ? በሰዓቱ እስካሁኗ ሰዓት ድረስ በሰዓቱ ደስተኛ ነኝ ከሱ ጋር በነበረኝ ነገር። ግን እሱ እንደዚህ አሳልፎ ይሰጠኛል ብዬ ጭራሽ አላሰብኩም። ምክንያቱም ሴሰኛ ሴት ብትሆኝ ነው የአራት ልጅሽን አባት? ምንም ሴስ አይደለም። በቃ ስለምወደው እንጂ ስለ ፍቅር እንጂ ስለ ሴስ አይደለም። ለምን አትፈቺውም? ስለ ሴስ አይደለም። ለምን አልፈታሽውም? አይፈታኝማ እሱ። እሺ አይልማ። ስለማይፈታሽ ግድል በቃ በህሊና የመጣው ሀሳብ እሱ ነበር በሰዓቱ። በቃ አንተ አሁን 7 ወርና 8 ወር ደብቀሽ አይደረስብኝም ብለሽ እየኖርሽ ነው እንግዲህ እግርሽን ዘርግተሽ። ቀጥ ብለሽ ወደ ህግ እንድትሄጂልኝ አንፈልግም። አንተም ቢሆን ተባባሪ ስለሆንክ። እኔ ምን አደረኩኝ? ተባባሪ ነህ። አሁን ምን አልኩ? ተባባሪ ነህ። ምን አልኩ? ህግ ቦታ ለምን ትወስደኛለህ? እኔ ብር አለ ልስጥህና በቃ ተወኝ። እኔ ብተውሽ ፈጣሪ ተውሻል። እሱን ከፈጣሪ ጋር ልነጋገርበት። አንተ ግን ተወኝ። አሁን ለምን እንደዚህ አይነት ቦታ ልጆቼን ጥዬ እንዴት ታደርጋለህ? ይሄን ማሰብ የነበረብሽ ድሮ ነው አንቺ ደንቆሮ። ኧረ ተው እባክህ እባክህ ተነሺ። ተው በእግዚአብሔር ልለምን የፈለከውን ብር ልስጥህ። ተነሺ እባክህ በገንዘብ አልገዛም። ብር አለ የፈለከውን ያህል ብር ልስጥህ። በገንዘብ አልገዛም። ህይወትህን የሚቀይር ብር በገንዘብ ነው አልገዛም። ህይወቴ ሳይቀየር ጠንክር ብሎ እንዲች እንደቆምኩኝ በልጅሽ ልብስ ልኖር። ቀጥ ብለሽ ውጭ እስከ እንትሽ በገንዘብ ልደልኝ ውሻ ቀጥልሽ ውሻ ፈታ ከዚህ በኋላ አውሪ የሚላልም ትሄዳለህ እንጂ ታዲያ እርግጥ ያዟቸው ዋና ይሄዱ። ተመልካቾቻችን እንግዲህ እንዳያችሁት ነው እነዚህ ባለጌ ሰዎች ያደረጉትን በጣም አስጠሊታ ነገር ነው ያደረጉት። እንግዲህ እነዚህ ህፃናቶች ለማን ትሰጣለሁ ቢደረስብኝ ለማን ተዋቸዋለሁ ብላ እንደዚህ ድርጊት ውስጥ እንደገባች እግዚአብሔር ያውቃል። እባካችሁ መለያየት መፋታት እየተቻለ ባለቤት መግደል ወይም ሚስትን መግደል ወይም ባል መግደል ትክክል እንዳልሆነ እንድታውቁ ፈልጋለሁ። በጣም ብዙ ሰው በእንደዚህ አይነት ጉዳይ እየተጎዳ ነው። እንግዲህ የአራት ልጅ አባት መግደል ምን ይሉታል? በጣም አሳዛኝና ጸያፊ ድርጊት ነው። እነዚህ ህፃናቶችስ እንግዲህ የት ነው ጠፋንታቸው የሚሆነው? ያለ አባት እሺ እያደጉ ነው፣ ያለ እናት ደግሞ ሲደገምበት ሰውት። እንግዲህ ይሄንን ግምት ውስጥ በማስገባት ባልን ወይም ሚስትን መግደል መፍትሄ አይደለም። መለያየት ሲንግል ዳሩን ማሳደግ ይቻላል። እኛ በጣም እኔ ግራ እየገባኝ ነው። ይሄን ስራ ከጀመርኩ ኦልሞስት ወደ 3 ዓመት ሊሆን ነው። እንግዲህ ይሄን 3 ዓመት እንደዚህ አይነት ነገር ሲገጥመኝ በጣም ነው ማዝነው። እውነት ለመናገር በጣም ነው ማፍረው ሁላ። እንግዲህ እቺ ልጅ ያሳደገቻቸውን ሴት እንግዲህ እንደምንም እንድታሳድጋቸው ካላደረግን በቀር እነዚህ ህፃናቶች
ነገ በጣም ትልቅ ፈተና ላይ ነው የሚወድቁት። እንግዲህ እኛም በፕሮግራማችን ስም አብረውን ከሚሰሩት ክሮዎች ጋር በመሆን እነዚህን ህፃናቶች በልጅነታቸው ያሳደገቻቸውን ህፃናቶች አሁንም እንድታሳድጋቸው ለማድረግ እንሞክራለን። ይሄ ብቻ ነው፣ ሌላ አማራጭ የለንም። ተጨማሪው ነገር እነዚህ ቀጣፊዎች እንግዲህ ለህግ ተሰልፎ ተሰጥተዋል። መድኃኒት ዝም ብላችሁ የምትሸጡ ሰዎች ስርዓት ያዙ፣ ተጠንቀቁ። ለማን ነው ያለ ስክሪፕት አትሽጡ፣ ካልሆነ እናንተን የሚያስጠይቃቸዋል። ይህም ማለት ፈልጋለሁ። ብቻ ምን አለፋችሁ በጣም ባለጌ የምትባል ሰው ነበረች፣ ለህግ ተላልፋ ትሰጣለች። እንግዲህ ይሄኛውም ወንድ እያወቀ ባለትዳር እንደሆነች እያወቀ መቅረብ ምን ይሉታል? ይህንስ ምንድን ነው የሚባለው? ባለትዳር እንደሆነች እኮ ያውቃል። ስለምወዳት በልጅነቴ እንደዚህ ብሎ የሰው ህይወት ሲጠፋ ዝም ብሎ የሚያይ ወንድ ለእኔ ወንድ አይደለም። እንደዚህ የምታደርጉ ካላችሁ ወንዶች ምራፉ። ይህንን ማለት እንፈልጋለን። ተመልካቾች በሆነው ነገር በጣም አዝኛለሁ፣ በተፈጠረው ነገር በጣም አዝኛለሁ። ከሰውየው ሞት ይልቅ ደግሞ አስቡት እንግዲህ እነዚህ ህፃናቶች ሰው አይጠይቀኝም ተብሎ እንደዚህ አይነት ድርጊት ህግ አይጠይቀኝም። ህግ ያለበት ሀገር ነው። ነገም ወደ እናንተ እንመጣለን። ወንጀል የምትፈጽሙ ሰዎች ህግ ይደርስበታል እያጣራ። ሀገራችን ሰላም መሆን አለባት። ይህንን ማለት እፈልጋለሁ። እንደዚህ አይነት ድርጊት ያሰባችሁ ሰዎች ካላችሁ መለያየት መፍትሄ አድርጉ። መለያየት መፍትሄ አይደለም፣ ፍቅር ነው መፍትሄው። ግን ያ ሳይሆን ቢቀር መለያየት ይቻላል። ይህንን ማለት እፈልጋለሁ። ተመልካቾች ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ይሄ ቪዲዮ መቼ እንደሚጠቅማችሁ ስለማይታወቅ ማለት ነው። ሳብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን ማለት ነው። እስከዛ ግን በያላችሁበት ሰላሙን። ተጨማሪው ነገር እንግዲህ ችን ሴት እንግዲህ ወይም ደግሞ ህጻናቶችን ያሳደገቻቸውን ከዚህ ሰፈር ጋር ሰዎች ጋር ሆኜ ለመናገር ሞክራለሁ። ቤተሰቦችም አልሰሙም ይሄን ሁሉ ጉድ። እነሱም እንዲሰሙ እንዲረዱ፣ ድጋሚ ሀዘን የሚፈጥርባቸው አውቃለሁ፣ ግን ይሰማሉ። እነዚህም ሁሉ ነገሮች እናደርጋለን ማለት ነው። እስከዛ ያው እንግዲህ በያላችሁበት ሰላም ሁኑ። ቀጣይ ደግሞ ይሄንን ነገር ደግሞ የት እንደደረሰ አሳውቃችኋለሁ ማለት ነው። አመሰግናለሁ።